እንዴት ነው ወይ እኔና እሱ ጋር ብቻ ነው ሶልቭ የሚሆነው ነገሮች የማለት የመወዳደር ነው ግብ ይሄም ራሱ በሌሎች ችግረኞችና በተረዱ ተበሉም ብትላቸው ምንም ብትላቸው በእነሱ ላይ ሌላ ጥቅም መስራት እሱ ነው ቢኒውል እርዳታ የሰብአዊነት የሰውኛ ጉዳይ ነው እንጂ የጥቅም ወይም ደግሞ ያንተ የራስን ጉድዊል መልካም ምንድነው መልካም ገጽታ ግንባታ መታረግበት አይደለም ስለዚህ እርዳታ ሲሰበሰብ ገንዘብ መስጠት የሚችለው ገንዘቡን ይሰጣል እዛ ጋር ያሉት ሰዎች ደግሞ ጉልበታቸውን ጊዜያቸውን ይሰጣሉ ኑሮ አላቸው ደግሞ አንተ እኮ እየሰራ ነው ገንዘብን የምትሰጠው የራስን ስራ እየሰራህ ከሰራኸው ላይ ትሰጣለህ ያ ሰውዬ ደግሞ ሙሉ ጊዜውና ሰዓቱንና ጉልበቱን እስከሰጠ ጊዜ ድረስ በአግባቡ ደግሞ ማግኘት አለበት ባይ ነኝ እዚህ ሆነ ቦታ ሄዶ ማድረስ አለበት አይደል ትራንስፖርት ያስፈልገዋል የሚበላው ነገር ያስፈልገዋል ማደሪያ ያስፈልገዋል አይደል አንድ ብራትን ከእርዳታ ላይ ማለት አይቻልም በፍጹም አይቻልም በዚህ ነገር ላይ ሙሉ ለሙሉ ተቋሚ ነኝ ካተዛ ይኸውልህ እርዳታ ስትረዳ as a person አንተ ነረጁ ቆይ አታቋርጠኝ ወደ ተመልካቾች እባካችሁ አንድ በሉልኝ እነሱ ረጅ አይደሉም ብዬ ነው እሺ ያንተ ታረገን without any ጥቅም ልጨርስ ቢኒ እኮ እየጠየቅኩ ነው ጨርስ እንዴ ያየን እኮ ነው የሚነዱትን ጂቶር ምናምን ጂቶር የሚባለው መኪና ያላዘው አለ እንዴ እዚህ ድረስ ገብቷል አይደል እኮ ይሄ ሆኖ ለምንድን ነው ይሄ ሆኖ እኮ ግልጽ ስላልሆነ ብቻ አይደለም ነገርኩ ቢኒ በእርዳታ ስም ጥቅም ማግኘት አለብኝ ብሎ የሚያስብ ሰው ካለ አይንጣ ለኔ አራተኛ የአስቱካን ኮንሰርት ላይ መግባት ያለበት በትምህርት ደና ይችኛል ተንበለው በትምህርት ደና የሆነ በአካባቢው በበጎ ስነ ምግባር የሚጠቀስና ለዚያው ብቻ ይገባ ነበር ማለት ነው በዚህ መስፈርት ያበለው ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ፖድ ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ ለመላው የክርስትና እምነት ተከታዮች ደግሞ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ በዓል ከሆነ በኋላ የመጣ ነው ዛሬ ነው እንኳን አደረሳችሁ በልና ወደ ስራ ይልግባል ሰላም ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ ሁላችሁንም እንኳን ለብርሃነ መስቀሉ በሰላም አደረሳችሁ በጤና አደረሳችሁ እንላለን ያው እንግዲህ አንድ ቀን አይ ሚን 3 ቀን ምናምን ነገር አልፎ ቢሆንም የምንለው ያው በዓል ነውና እንግዲህ ማለትም ግድ ነው ያው አዲስ ዓመትም ደግሞ እስከ መስከረም መጨረሻ እንደሚባለውላ የተወሰነ ቀን መስከረም ያው ዛሬ ስለመጣን እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ እንላለን የመጣችሁት ትክክለኛ ቦታ ላይ ነውና ሁላችሁም ሰብስክራይብ በማድረግ አዲስ ሰዎች ሆናችሁ ሰብስክራይብ በማድረግ የደወሉን ምልክት በመጫን ሁሌም የምለቀው ቪዲዮ እንዲደርሳችሁ ይሆናል ነባርም ሆናችሁ ደግሞ ሰብስክራይብ ያላረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ ይሄን ቪዲዮ ደግሞ ሁላችሁም ላይክ በማድረግ ምክንያቱም ዛሬ ያዝነው ጉዳዮች በጣም እጅግ ብዙ ነገሮች ስላለ እንትን እናደርጋለን እኔ አሁን በኔ ዘመን የሰብስክራይብ ዘመን ቤት ለቤት ፍተሻ እናደርጋለን ስለዚህ እኔ ሰራውልህ እኮ ኦልሞስት 5% ነው የምትገባው እንዴ ስለዚህ ቤት ለቤት ከመተን ቼክ ከማድረጋችን በፊት ሰብስክራይብ አድርጉ ሽልማቱ 20,000 ብሩ እንዳለ ነው ይሄ ሳምንት ብቻ ነው የቀረው በዚህ ሳምንት ውስጥ ሙሉ መግባት አለበት ወደ ስንት ነው መግባት ያለብን እኔ አላውቅም አንተ ነው የምታከስራ አይደለ አሁን እድሉ ተገኘ ስንት ላይ ነው አሁን 41700 ነው 41700 ምናምን ያለ ነው ኦኬ ስለዚህ መድፈን አለብን አትሊስት 300 እንታና ሲደፈን 20,000 ብሩን እጣን በዚህ ሳምንት እስኪያልቅ ድረስ መሙላት አለበት የ300 20,000 ብሩን አውጥተን በዓል ሰሞን ነው አውጥተን እንሸልማችኋል እናንተ ለፈለጋችሁ ትሰጡታላችሁ ለራሳችሁም ከሆነ ተወስዱታላችሁ የሚገርም ማለት ነው እኔ በዚህ ሰዓት ኦልሞስት 40,000 ገብቻ አሳልፍ ይሁላ ነበርና ጥቂት ጊዜ ሽልማት አላልኩም ገንዘብ አላልኩም በእጅ ምናምን መሄድ ምናምን ማለት ይሄ እንግዲህ ገስቶች መጥተው ያመጡት ምን አነሳሳ እኔ አይደለሁም ገስት የሚሸልመው ነው ከዛ እንቀጥላለን እኛም ደግሞ ካስፈለገ ግን ዋናው ቁም ነገሩ ምንድነው የሽልማቱ ወይም ደግሞ እንትን ሳይሆን
ሰብስክራይብ እንድታደርጉ ሳይሆን ሽልማቱ የተዘጋጀው ያው ገስት በነበረበት ሰዓት ላይ እሱ ስለተናገረ ቃሉን ለመጠበቅ ያለው ግን ሰብስክራይብ ማድረጋችሁ ሌላው ጋር እንድንደርስ ሌሎች እንዲያዩት ይሆናል። አትሊስት ምንማማርበት ማናውቀውን የምናውቅበት የማታውቁትን የምታውቁበት አይነት ነገር ስለሆነ ሁላችንም ሰብስክራይብ አድርጉ። እንግዲህ ሁሌም ብንጨቃጨቅ ወደን አይደለምና እንኳን እኛ እነ ሚስተር ቢስትም ሰብስክራይብ አድርጉ ይላሉ። 400 ሚሊዮን ሰብስክራይበር ይዘው ትክክል። እና እንኳን አደረሳችሁ ብለናል እኛ። እናንተም ደግሞ እንኳን አብሮ አደረሰን የሚለውን ኮመንት ላይ ማለት ትችላላችሁ ማለት ነው። ገብተህ ታውቃለህ? ወደ እንግዲህ አንድ ያሳቀኝ መስቀል ማንች መቅደስ ደበሳይ ሳትሆን ሶሪ መቅደስ ያው አንተ ሰውዬ አለኝ ያቺኛው መቅደስ ማወዛጋቢ ነች። ኦኬ መቅደሶች አወዛጋቢ ስለሆነች መቅደስ ማለት ጸጋዬ መቅደስ ጸጋዬ ያ መቅደሶች ጎበዞች ናቸው ሲያወዛግቡ። እሺ የመስቀል ፎቶ ፖስት አድርጋ ነበርና ፎቶ ስር መስቀል ሲደርስ ከአንዳንድ ጉራጌ የምንሆነውስ ነገር የክትፎ ነገር ከባድ ነው፣ የክትፎ ፍቅር ከባድ ነው ምናምን ብለህ ፖስት አድርጋለችና ከዛ በኋላ ነው ታውቃለህ ኖቲስ ያደረኩትኝ አይተህ ከሆነ ከአንዳንድ ሁላችንም ወደ ጉራጌ ብሔር እንለወጣለን። ቤቱ ምናምን ነገር በቃ ሁሉም ነገር ሊኮር የሚደረገው ሴሬሞኒው እንደዛ ነው። ደስ ይላል ማለት ይኸውልህ የሰው ባህልና እንትን ያው መስቀል ትክክለኛ ሃይማኖታዊ ነው በዓሉ፣ ግን ከዛ ጋር ተያይዞ በእንደየቦታው ደግሞ በባህላዊ መልክ ደግሞ አብሮ የበዓል ማክበር ይለያያል። በጣም የሚያሳዝነው ፓርት ምንድነው መሰለህ? እንደዛ ነው ትክክል ያልከው ሆኖ ሳለ አይነን ጨፍነው የትኛውን ሰው አሁን ማይክ ይዘህ ወጥተህ መስቀል ሲባል ምን ትዝ ይልሃል ብትለው ክትፎ ምናምን ሊል ይችላል እንጂ ክርስቶስ የተሰቀለበት መስቀል ምናምን ብሎ አይተነትንም አይደል? ብዙዎቻችን እንደዛ ያው ኦፍ ኮርስ ሃይማኖታዊው ጋር ይልቅ ይሄኛው ባህሉ አንዳንድ ሃይማኖታዊ ባህሎች ባህሉ የሚውጣቸው አሉ። እንትን ነው እንደምንም ጠንቅቆ ያለማወቅ ያው ትረዳዋለህ እኮ። አሁን ለምሳሌ ባህል ብለን የምንለው የትኛው መሰለህ? የደመራ በዓል 16 ነው። ኦፊሻሊ በዓሉ 17 ነው ካላንደር የሚዘጋው፣ ግን 16 የደመራ በዓል የዛን ሰዓት ሃይማኖታዊ እንትንነቱን እንሳሳለን። ለምንድን ነው የምታለባብስልን? በቃ ይሄ እኮ ነው እውነቱ። አይ ልክ ነህ እኮ አላለባበስኩም። አሁን አንተ ሐሳብህ ኮሜንት ላይ ገብተው ቢኒ ልክ ነው በስርዓት ዝም ብለህ ስማ ምናምን ነገር አይደለም ነው እንደሱ ሳይሆን አታለባብስልን። የሁላችንም ጥፋት ነው የሚበልጥብን። ጨፍነን ብናስብ ይመጣልን አንተ ያልከው ነው የሚመጣልን ለማለት ብዬ ነው። ልክ ነህ። እና ባህል የሚውጣቸው ሃይማኖታዊ በዓሎች አሉ፣ ግን ደስ ይላል በጣም። በአሁኑ በጣም ብዙ ኢንፍሉዌንሰር የምትለው አርቲስት የምትለው ቦታው ድረስ መሄድ አሁን ተለመደ። ጉራጌ መሄድ ጉራጌ ሀገሮች ሄደው በጣም አሪፍ ቪዲዮች እኛ ግን ኢትዮጵያ ያለን ውድ ቤተሰቦቻችን ምን አለ ብትጠሩን ብትጋብዙን፣ እኛም ቢያለን አልመጣም ማለት አንበላም ማለት አሪፍ በዓል ነው። ብዙ ሰዎች ሄደው አሳልፈዋል። አንዳንድ ቪዲዮዎችም አይተናል። ደስ ይላል። ያዛ እንግዲህ የዛሬ አንድ ከባድ ጉዳይ አለ። ጠቆም ማርካትና ወደ መጀመሪያው ጉዳይ እናልፋለሁ። እንግዲህ ወደ በኋላ የምንመጣበት ሆኖ ሳለ የአስቴር ጉዳይ ነው። ትንሽ ሰው በጣም ኮንሰርቱ አሪፍ ነበር ምናምን ተብሏል። ነውም ደግሞ ግን ከጀርባ ከባድ ነገር አለ። እንደዛ ህዝቡን ያዝናናችሁ ብዙ ህመም ችላ ከባድ ነገር አለ። እንመጣበታለን። እሺ እንግዲህ እሱን ካልክ ዘንዳ ወደ መጀመሪያው ነገር ስንሄድ እንግዲህ ሰሞኑን በጣም ማህበራዊ ሚዲያውን በጣም አጨናንቆ የከረመው ጉዳይ የዚህ አንድ እህት እንግዲህ ውጭ ልካለው በሚል ሰበብ ሰዎችን አሰባስባ ገንዘብ ሰብስባ መነሻው እሱ ነው ትጠፋለች። መሀሌት ትባላለች። እንግዲህ በዱባይ ነበር የምትኖረው እና እዚህ ቲክቶክ ላይ ደግሞ ታዋቂ የሚባሉትን ሰዎች ይዛ ነበር ይህን ነገር ያደረገችው። ውጭ ልካለን በሚል ሚኪ በሚባለው ታውቁታላችሁ ተመልካቾች ይመስለኛል። ብዙ ሰው ያውቀዋል፣ የታወቀ ነው። አሁን እንዳለ ማህበራዊ ሚዲያውንም ስለያዘው ሰምተውታል ብዙዎቹ። እንግዲህ ከሱ ጋር በሱ ብቻ 100 ምናምን ሰው ነው እሱ አምጥቶ በግሩፕ እንግዲህ ብዙ ሺህ ብሮች ተበልተዋል። እንዳጠቃላይ ሴትዮዋ ግን ወደ 57 ሚሊዮን ብር ነው የበላችው እና የጠፋችው። በዚህ ጉዳይ በጣም አሁን ሰሞኑን ቲክቶኩ ቀውጥ ሆኖ ነበር። ከሱ ጋር ተያይዞ ደግሞ እንግዲህ እርዳታ የሚሰሩ ልጆች ስለነበሩ
ኑሯቸው በእርዳታ ምክንያት ነው እንደዚህ የተቀየሩት በሚል አጭበርባሪዎች ናቸው የሚረዱ ጠቅላላ ተብሎ ደግሞ ተያይዞ ይሄ ጉዳይ ተነስቷል። በመጀመሪያ ደረጃ ወደ ዲቴል ከመሄዳችን በፊት አንተ በእርዳታ ታምናለህ ስልህ ቲክቶክ ላይ አሁን እርዳታ ተቀብለው አሰባስበው ወስደው በሚሰጡ ሰዎች ላይ ያለ እሳቤ ምንድን ነው? እስቲ መጀመሪያ እሱ ነው የሆነ ይኸውልህ ኮንትሮቨርሻል ነው የምልህ ሰዎች ይረዱ። ሶሻል ሚዲያው አንድ ጥሩ ነገር ያደረገው ሰዎች እንዲወጡ አድርጓል። የሚረዱ ሰዎች ረጂ ሰዎችን ኢዚሊ ለማግኘት ረድቷል ብዬ አስባለሁ። የማልስማማበት ነገር እንደው እንደ ጠቅላላ ታትስማማለህ አትስማማም ካልከኝ ከባድ ነው ለኔ። ምክንያቱም የሚያጋድለው ሰው መረዳት አለበት ብዬ አስባለሁ። የተቸገረ ሰው ችግሩ ምንድነው? ፕሮሰሱ ነው። ፕሮሰሱ ላይ ምንድነው የሚረዱ ሰዎች ይደርሳቸዋል? ኤግዛክት የረዱ ሰዎች ብር ኤግዛክት ይደርሳቸዋል ወይም ደግሞ እነሱ መጠቀሚያ ሆነው የአንድ የሆነ ግሩፕን ህይወት እንዲሻሻል አድርገዋል ካልከኝ ያ ለምሳሌ እንዲሻሻል ምለ እነዚህ አብዛኞቹ ቲክቶከሮች ምናምን ከዚህ በፊትም ሰርተናል ብዙ ጊዜ 5,000 ብር ማትሞላ እየሰጡ እነሱ ግን ብዙ ህይወታቸው ሲለወጥ ምናምን ነገር ያየንበት ነገር አለ። ያሳዝናል። ፕሮሞት መደረግ የለበትም። አንድን ሰው አምጥተህ መለመኛ ማድረግ የለብህም። አልመለስኩልም ዝብርቅርቅ አደረኩት የከበደ ነገር ስለሆነብኝ ለእኔ እንደዚህ እናድርገው እንከፋፍለው እንደሱ ይሻላል። ለምሳሌ ውስን ሰዎች የተወሰኑ ሰዎች ምን ይላሉ? እርዳታ የሚሰሩ ልጆች በፍጹም ከእርዳታው ገንዘብ ላይ መንካት የለባቸውም የሚል ግሩፕ አለ። በዚህ ጋር ደግሞ አይ እዛ ውስጥ ነኝ እኔም አሁንም ምል ውስጥ ነኝ። አይ እነሱ ሙሉ ጊዜያቸውን ሰውተው ከሆነ የሚሰሩት አንተ ማድረግ መሄድ የማትችልበት ቦታ እኮ ነው የሚሄዱት አይደለ? ሄደው ጊዜያቸውን ሰውተው ጉልበታቸውን ሰውተው እስከሄዱ ድረስ እነዚህ ሰዎች በነፋስ አይኖሩም፣ ያስፈልጋቸዋል። ከዛ ላይ የመጠቀም ሁኔታ ያስፈልጋቸዋል ባይ ነኝ። ግን እኔ እዚህ ውስጥ ነኝ ብዬ ነው የምነግርህ። ግን እንዴት ነው የሚጠቀሙት? ግልጽ በሆነ ኦፊሻል በሆነ መንገድ በታወቀ መንገድ ይሄናል ፐርሰንት ብለው መጠቀም ይኖርባቸዋል። ምክንያቱም ሙሉ ሰዓት ይሄ 100,000 ተቀብሎ 60,000 ኪሱ ከቶ 40,000 ይስጥ እያልኩ አይደለም። የተወሰነ ግን ስራ ማስኬጃና እሱም ኑሮ አለው ሰውየው። ለምንድነው እዚህ ውስጥ የገባሁት እኔ መሰለህ? አንተ እዚህ ነህ አይደለ? የሆነ የተቸገረ ሰው መጣ ቲክቶክ ላይ ለምሳሌ አመጡት። የእውነተኛ ችግርተኛ ነው ያ ሰውዬ፣ መረዳት አለበት። ሰውየው ነው ስለ ቦረና እናንሳ። እነ ማስተራብነትም ስማቸው ስለተነሳ እናንሳ። አንተ ቦረና መሄድ ትችላለህ? ከዚህ ነገ ተነሳ አትችልም አይደል? ያለ መርዳት እነዛን ሰዎች ባለ አቅም በምን እንደምታግዘው በገንዘብ ነው። ስለዚህ እርዳታ ሲሰበሰብ ገንዘብ መስጠት የሚችለው ገንዘቡን ይሰጣል። እዛ ጋር ያሉት ሰዎች ደግሞ ጉልበታቸውን ጊዜያቸውን ይሰጣሉ። ኑሮ አላቸው ደግሞ። አንተ እኮ እየሰራህ ነው ገንዘብን የምትሰጠው። የራስህን ስራ እየሰራህ ከሰራኸው ላይ ትሰጣለህ። ያ ሰውዬ ደግሞ ሙሉ ጊዜውና ሰዓቱንና ጉልበቱን እስከሰጠ ጊዜ ድረስ በአግባቡ ደግሞ ማግኘት አለበት ባይ ነኝ። አጭበርብሮ የተረዳውን ሰው ብር ይውሰድ እያልኩ አይደለም። በአግባቡ ግን መጠቀም አለበት። መጠቀም ማለት ማግኘት አለበት። እንዴት በምን አይነት መልኩ? እሱን እኮ ነው እያልኩ ያለሁት። እሱን ነው ማስተካከል ያለበት እንጂ ማግኘት አለ። ለምሳሌ አሁን ድርጅቶች ይቋቋማሉ አይደል? ለምሳሌ አሁን የተስፍሽ ጀጎል የሚባለው ድርጅት ተቋቁሟል። ለምሳሌ አይደል? ለአረብ ሀገር ላሉት ብቻ ምናምን ብሎ አቋቋመ። ለምሳሌ አይደል? ሲያቋቁም ዝም ብሎ በመንፈስ ነው የሚኖረው ብለህ ነው አንተ የምታምነው? አይ ጨርስ ልክ እንደዛ ስትራክቸር ኖሮት ከዛ ደግሞ ህግና ደንብ ኖሮት መጠቀም አለበት። እንደዛ ካልሆነ አንድ ሰው ከሆነ ደግሞ እንዴት እሷን ብቻ ስፔሲፊካሊ መልስልኝ ብዬ ነው። የድርጅቱ ነው የግለሰብ ንግግርህን ሙሉ የሚያደርግልኝ የነዛ ሰዎች ማግኘት እንደ ድርጅት ለምሳሌ የተቋቋሙት ደንብ አለው የድርጅቱ አይደል እንዴ? ሰራተኞችም ይቀጠራሉ። የደሞዝ እና የክፍያ ስራ አስኪያጅ ከሆነ የስራ አስኪያጅ ደሞዝ ያገኛል። ድርጅቱ ከሚያገኘው ፈንድ ላይ ከሚረዳው ከድርጅቱ ላይ ያገኛል። ይሄ ኦቪየስ ግልጽ እኮ ነው። ግን ግልጽ ነው። ድርጅት ሲሆን ግለሰብ ሲሆን ደግሞ ለምሳሌ ተዋቶ ተሰጠው አይደለ? የሆነ ቦታ ሄዶ ማድረስ አለበት አይደል? ትራንስፖርት ያስፈልገዋል፣ የሚበላው ነገር ያስፈልገዋል፣ ማደሪያ ያስፈልገዋል አይደል? አንድ ብር አትንካ ከእርዳታ ላይ ማለት አይቻልም።
በፍጹም አይቻልም። በዚህ ነገር ላይ ሙሉ ለሙሉ ተቃዋሚ ነኝ። ቀጥል ጨርስ። እንደዛ ከሆነ ደግሞ አንተ ሄደህ መስጠት ነዋ። አሁን እኮ ይሄን ነው አሁን እኛ ማስታረቂያ ቃተን ልክ ናቸው እያልኩ የሰው ብር መብላታቸው ትክክል ነው እያልኩ አይደለም። ግን ሰው ይሄን ስለሚል አይነካም የእርዳታ ብር እንደዚህ ስለሚባል ይሞታል ብዬ በላሁትም እኮ ያለ ልጅ ነበር። ያልሞተን ሰው ታስታውሳለህ? ሰርተን ጨርስና እመጣለሁ። ግን እንደዚህ ነው የማደርሰው ይሄን ያህል ፐርሰንት ግን እኔ ደግሞ ያስፈልገኛል ብሎ በግልጽ ነው መተማመን አለብን እንደሚያስፈልጋቸው እነዛ ሰዎች። ታዲያ ምንም ስራ ሳይሰራ ምናምን ይኸው እያየናቸው አይደል እንደሚነዱት መኪና የሚኖሩት ኑሮ እኮ ሌጀሪ ነው። ይሄን ነው ማለት እኔ ያስፈልጋቸዋል የሚል ውስጥ እኔን ከፋፍለ ያልኩ ቅድም ይኸውልህ አንተ አሁን የትኛው ጋር ነህ? ያስፈልጋቸዋል ወይስ ምንም በቃ በነፃ ነው ማገልገል ያለባቸው? ልጆቹም አያስፈልጉም በሰው ህይወት። ስለዚህ ተረጂውም አያስፈልግም ማለት አይደለም። እንደሱ አይደለም። ሁሉም አይደሉም። አሁን ደግሞ አድምጬሃለሁ። እኔም ደግሞ በትክክል የሚሰሩትንም እያሰብን ብዬ አይደለም። ይኸውልህ ለእኔ የመጀመሪያው እርዳታ የሚለውን ትርጉም እንወቀው። ይኸውልህ እርዳታ ስትረዳ አዘ ፐርሰን አንተ ነህ ረጂው። ቆይ አታቋርጠኝ። ወደ ተመልካቾች እባካችሁ አንድ በሉልኝ። እነሱ ረጂ አይደሉም ብዬ ነው። እሺ ይኸውልህ እርዳታ የሚለው ፕሪንሲፕል ላይ እንግባባ። የመጀመሪያው ጉዳይ አሁን እርዳታ የሚለው ነገር ላይ ምንድን ነው? በመልካም ፍቃድህ ላይ ተመስርቶ እርዳታ ማለት ባይዘው ግዴታ ካሽም ስላረክ አይደለም። ገብቶሃል አይደለ? ያህን ሰው ለመረዳት ሰዎች እንዲረዱት ወደፊት ለፊት ማውጣት በራሱ እርዳታ ነው። ያህን ስታረግ ግን ዊዛውት ኤኒ ጥቅም ልጨርስ ቢኒ እኮ እየጠየኩ ጨርስ። ስለዚህ ይኸውልህ ግለሰቦችንና ድርጅቶችን እንትን አንበላቸው። ድርጅቶች በራሳቸው ዓለም አቀፍ ረጂ አካላት ስላላቸው ትልልቅ ተቋማት እነሱ ኢቭን እንኳ ደግሞ አይቻልም። ኢትዮጵያ ውስጥ ተከልክሏል እኮ የውጭ እርዳታ። ወደ እሱ ልመጣልህ አይደለም ቢኒ እንዳይማታብን ብዬ ነው። የግል ግን ተነስተህ ተራ ቲክቶከር በአሁኑ ሰዓት የሚያዋጣው ቢዝነስ እሱ ስለሆነ ቢዝነስ ለነሱ ያደረጉት ምክንያቱም የምንሰማቸው ከዚህ በፊት የሰራንባቸው እንዴት እንደሚደራደሩ ይህን ያህል ብር አሰጣለሁ ይህን ያህል ፐርሰንት ይይዛለው እያሉ ከተረዳው ገንዘብ የበለጠ የሚያገኙም ሰዎች እንዳሉ እናውቃለን። ገብቶሃል አይደለ? እሱ ላይ እንካካድም። ሲቀጥል ማለት ነው ቢኒ ያ ሰው የሆነ ቦታ ሄዶ እንዲዘግብልኝ እኔ አልጠየቅኩትም እኮ እርዳታ የሰብአዊነት ጉዳይ ነው ብሎ ነው አይደለ በመልካም ፍቃድ የገባው። የኢትዮጵያው ግን የሚገቡት በመልካም ፍቃደኝነት ላይ የተመሰረተ ሳይሆን ጥቅሙን ካልኩሌት አድርጎት ዊዝ ሾርት ከት ኢንጆይ እያደረጉ በዛውም ለራሳቸው ጉድዊል ሰጥተው ስማቸውን ትልቅ ከሊኮ ረጂ ምንድን ነው ረጂ ወይም ደግሞ የሚያስረዳ ሌሎችን እንዲረዱ የሚያደርግ ነው እንዲባል እንትን ነው ምንድን ነው ስራ አድርገውታል። እርዳታ ከእምነትህም ጋር የሚያያዝ ነው። ዊዛውት ነቲንግ ሰዎችን እንዲረዱ ማድረግ መቻል ነው። ገብቶሃል አይደለ? ሰው ካለው ላይ ቀንሶ ይሰጣል እንጂ የሰዎች የተቸገሩትን ሰዎች በቃ ካልቻልክ አትስራ፣ አትግባ በእነዛ ሰዎች በቃ ጀስት እነዛ ሰዎች እንደራባቸው ይቅሩ፣ እንደተቸገሩ ይቅሩ። ለኔ በእነሱ ስም እነዛን ሰዎች አምጥተህ ወይ አልተረዱ በስነ ስርዓት ችግራቸው እዛ ጋር ፊት ለፊት የመጡበት ምክንያት ሊረዱበት የፈለጉት ምክንያት እንትን ሳይባሉ እንዴ ያየን እኮ ነው የሚነዱትን ጂቶር ምናምን ጂቶር የሚባሉ መኪና ያላዘዋለ እንዴ እዚህ ድረስ ገብቷል አይደል? ግልጽ ስላልሆነ ነው። ግልጽ ስላልሆነ ብቻ አይደለም ነገርኩ ቢኒ። በእርዳታ ስም ጥቅም ማግኘት አለብኝ ብሎ የሚያስብ ሰው ካለ አይምጣ፣ ለኔ አይምጣ። ያም ሰው የሚረዳውም ሰው ባይረዳ ይቀር ለመሰለ እንዴ እርዳታ ብዙ ሰው ደግሞ እርዳታ ለኔ የቢዝነስ ሳይሆን የሜንታል ሳቲስፋክሽን ጉዳይ ነው፣ የሰብአዊነት ጉዳይ ነው። ፕሮሰሱ ስራውን የሚያሳልጥ ሰው ግን ያስፈልጋል። እንዴ ቢኒ ለምሳሌ ቲክቶክ ላይ እንዴት ነው የሚረዳው ሰው ማለት? ምንም እኮ የለም። ይመጣል አንድ ሰው የተቸገረ ሰው ይዘው ይመጣሉ አይደለ? ይመጣሉ። አንተ እኔ እሰጣለሁ ትላለህ፣ ትሰጣለህ ገንዘቡን። ሰው ሲረዳ የነበረው እንዴት ነው?
ለምሳሌ ላይ እንትን አናውራ እንደውም በሰሞኑ ውዝግብ ውስጥ ትልቁ ያስነሳው የፍራኦል ኢሬቻ ነበረ። ብዙ ሲረዳ እናየዋለን ምናምን ነገር ቲክቶክ ላይ ብዙ ሰዎች ረድተዋል። ይኸውልህ እኔ ለምሳሌ የሆነ ሰው መጣ 100,000 ብር ቸግሮኛል ለሕክምና or something አለ አይደል? ለዛ ሰው ፍራኦል እንግዲህ ለምሳሌ ነው 100,000 ብር ረዳ ሲባል 100,000 ብር ነው እዛ ጋር መሄድ ያለባት። ከዛ በኋላ ፍራኦል በመልካም ፍቃደኝነት ራሱ ያድርግ እንጂ ኢቭን ያ ሰው እዛ ጋር መሃል ላይ ያለው ኢንተርሚዲየሪ ፍራኦልንና የተቸገረውን ሰው የሚያገናኘው እዛ ቲክቶከር ላይ ያለው ሰውዬ ፍራኦልን አገናኝቻለሁ የሆነ እንደዚህ እኮ አድርጌያለሁ ብሎ ሁላ መጠየቅ እንኳን የለበትም። ስለዚህ ድረስ እኮ ልክ ነው። አሁን ይኸውልህ ችግር የፈጠረውን ነገር ልንገርህ በስሪ አሁን ይኸውልህ እዚህ ጋር የምትለው ነገር ላይ እኮ እንስማማለን። እስካሁን ድረስ እየተስማማን ነው እያልኩ ያለሁት ባትልም በትክክለኛው ውሰዱ ባትልም እየተበላ ነው እኮ አሁን ኦልሬዲ ገብቷል። ግን ልውሰድ ቢል እንዴ ምናምን ስለሚባል ነው ተማምነህ ግን ሲሆን አሁን እኮ እንደ ጉድ ነው የሚወጭቁት እኮ እንዴ ትናንትና እኮ እየሰማን ነው እኮ 50,000 ብር የተላከላቸው ሰዎች 20,000 ብር እኮ ነው ሲሰጣቸው የነበረው 30,000 ብር እየተወሰደ ገብቷል አይደል? ስለዚህ ያ የሆነበት ምክንያት እነዚህ ሰዎች ገንዘብ እንደሚያስፈልጋቸው ባለማወቅ ነው። ስራ እኮ እየሰሩ ነው። ቀላል እኮ አይደለም። እኔ ቀላል ነው ቢኒ ቆይ ልንገርህ እኔ አሁን እየደገፍኳቸው እኮ አይደለም እንዴ እንዳለ ሙልጭ አንተ መስመር ያዝ ነው እያልካለሁ ገብቶኛል ተረድቻለሁ። እነሱ በአግባቡ የሚታወቅ ፐርሰንት ቢሰጣቸው ኦፊሻል እየታወቀ ቢሰጣቸው በአግባቡ ሰው ገንዘቡ እዛ ሰው ጋር ይድረስ። አንድ ሁለተኛ እኔ ገንዘብ አልነካም በአካውንታቸው ነው ምናምን ይሉህና በጀርባ ግን ሰዎቹንም ለማምጣት ገና መጀመሪያ ተደራድረዋል። እነሱ ገብተዋል ተደራድረዋል። ስለሚፈሩ ተረጆቹ ደግሞ ገባ ይሰጣሉ ከባንካቸው አውጥተው። አንተ ግን በእነሱ ባንክና ስም ነው ያስገባውት ብለህ ነው የምታምነው። ይሄ ሁሉ አሻጥር የመጣው መስመር ባለመያዙ ነው ባይነኝ። እንደሚያስፈልጋቸው ደግሞ ማመን አለብን። ጊዜያቸውን ጉልበታቸውን እየፈጁ ኮኖ ለናንተ ልዩነታችን እዚህ ጋር መስማት ያለ እንደነዚህ አይነት ሰዎች መስመር ያዙ የምትለው አንተ የተወሰነ ፐርሰንት አይደለም የምትለው። እኔ ደግሞ እንደነዚህ አይነት ሰዎች መስመር ለማስያዝ ማለት ነው ከፍ ብሎ ማባረር በህግ መጠየቅ ከነዚህ ሰዎች እዛ ቲክቶክ ላይ እንዳይኖሩ ማድረግ በቃ ይሄ ጌም የሚጮቱ ሰዎች ካሉ ጌም የሚጮቱ በቃ ይሄ ግን በሰው ህይወት ላይ መቀለድ በቃ ይውጣ። እኔ ልክ ነው እኮ ስላልሆነ ልክ ነው እኮ ብለህም እኮ አለው። አሁን እኮ ልዩነታችን እኮ መስመር እንዴት ያዝ የሚለው ልዩነታችን። እኔ ከፍ ይውጣ። ለምሳሌ ፉል ታይም እየሰራ ያለ አንድ እርዳታ ሁልጊዜ አሁን የምናያቸው አሉ። እንዴ እርዳታ እንዴት እንደሰራ እናየዋለን እንዴ ድርጅት ይሰራል እንደሚሰራው እንደውም ይወልደ በድርጅትማ ከሄደን እንደውም ከሚረዳው ይልቅ ለድርጅት ደሞዝና እንትን የሚያወጣው አይበልጥም እናቃለን። ይወልደ ድርጅቶች ይወልደ ቢኒ አንገልንገረ ድርጅቶች ላይ ማውራት ካለብን በረም ማውራት እንችላለን። ይወልደ ድርጅት ለምሳሌ ልዩነቱ ምን መሰለህ? ድርጅት ሲሆን ብዙ ስታፎች አሉት ማኔጅመንት ስታፍ አለው ገብቷል። እዛ ውስጥ ተቀጣሪዎች ናቸው። ለምሳሌ መቄዶኒያ ሲባል እኮ ሁሉም መቄዶኒያ ውስጥ ያለው እኮ እንትን ነው ማለት አይደለም። ማት ደሞዝተኛ ለዛው ሰርቶ ተሽሎት እዛው ተቀጥሮ ደሞዝተኛ አለ። ያ እሱ ነው እንድታስብ ፈልገው። ለምሳሌ ያህል ደሞዝተኛ አለ አይደል? ባለቤቶቹ ወይም ደግሞ ፋውንደሮቹ እኮ ገቢ ላይ ኖራቸው ይችላል። እዛ ቦርድ አሁን ለምሳሌ በቦርድ ነው የሚተዳደሩት አብዛኞቹ ኤንጂኦዎች። ምክንያቱም ዓለም አቀፍ እንትን የሚመጣው መንግስት ከፍተኛ ቁጥጥር ነበረበት። ይሄ አዲሱ ግን ምናምን ተሆነ በበፊቱ ወደ 10 ከ70-30 ነበረ። ከዛ 10-90 ገባ። ያ ማለት 70% ለእርዳታ ዳይሬክት 30% ለማኔጅመንት ኮስት ለአድሚኒስትሬሽን ኮስት የሚባለው ነበር። ምክንያቱም እንደነዚህ ትልልቅ ድርጅቶች ምንድነው ብዙ አድሚኒስትሬሽን ኮስት አላቸው። የሚሰሩት ፕሮጀክት ትልቅ ነው። የራሳቸው ቢሮዎች፣ መኪናዎች ብዙ ነገር ስላላቸው ማለት ነው። ከዛ አንፃር ነው እነሱ ደሞዝም ሰራተኛ የሚቀጥሩት። አሁን ግለሰብ ላይ ስትመጣ አንደኛ ግለሰቡ ጋር ከመሄድ በፊት ድርጅቱ ጋር ክሊር አድርግልኝ ተግባብተህ ማለፍ ስላለብን ለአድማጮችም ለሚመለከቱንም ክሊር መሆን ስላለብን ይቻላል። አሁን አንተ ትልልቆቹን ድርጅት አልካል። ትንሽ ድርጅቶች አሉ ከሆኑ ትንሾች በጣም በትንሾች ሰዎች የሚረዷቸው ምናምን ቲክቶክ ላይ እየተለመነላቸው ግን ድርጅት ከሌ እየተባሉ ያሉ አሉ። ፈቃድ አላቸው ግን ብዙ እንትን የላቸው። እነዛ ሰዎች እንደ ድርጅት ተቀምጠው በቃ የመሰረቱት ሰዎች ኑሮ የላቸውም። አይወስዱም ብለህ ነው አንተ የምታምነው? ይሄን ብቻ ንገረኝ። ደሞዝ አይወስዱም ምናምን ብለህ ታምናለህ? ከወሰዱ ልክ አይደሉም። ለኔ
አዎ እንዴ ቢኒ በለዚህ እንዴት ሰው ይበላል ይጠጣል ቤት ኪራይ ይኖራል እኮ በምን ይኖራል ቢዝነስ ከሆነማ እንደዚህ የሚያወጣ ከሆነማ እኔም እኮ እዚህ ሀገር መጥቼ ለምን አፈር ድሜ ይግጣለሁ ሄጄ ቲክቶክ ላይ ቁጭ ብዬ መስራት አይቀረኝም እንዴ ባንዶር መኪናሊዝም ታዲያ ለዚህ እኮ ነው የበዛው አዎ ልክ አይደለማ ለምሳሌ እንዴ ቢኒያም ልክ ነው አይደለም ቢኒያም መቄዶንያ ቢዝ ግን በተፈለገው ጊዜ ቢኒያም መቄዶንያ ነው አንድ ነው ትጠራልኛለህ ቢኒያም መቄዶንያ እሺ እንዴት አድርገህ ትጠራልኛለህ ነገር እሱ ነው ይኸውልህ ትክክለኛው ይኸውልህ ስለ ቢኒያም የመተዳደሪያ ደንብ እሱ በምን እንደሚተዳደር ምን ታውቀው ነገር አለ ብዬ አይደለም የምታየው ነገር ግን አለ የምታየው ነገር ይኖራል ዳሴት ይኸውልህ ኢቭን ከነሱ ከተለየ ልብስ እንኳን አይለብስም ያቺ ተጣጣ የበሉትን ነው የሚበላው አብሮ አዎ ገብቷል ለምን መሰለ ቢኒ ያለውንም ቤት ሰጥቶ ነው እኮ ቴንክ ዩ ይኸውልህ እርዳታ ትርጉሙ ከምን ጋር ዳይሬክት ታያይዘዋል መሰለ እንደው ከእምነት ውጪ ስታመጣው ከሰዋይነት ጋር ታያይዘዋል ከእምነት ደግሞ ስታርቀው አይሚን ከእምነት ውጪ ስታርቀው ሰባይነት ወደ እምነት ደግሞ ስታመጣው በየትኛውም እምነትና ክርስቲያንም ኦርቶዶክስም ወይም ደግሞ ካቶሊክም በለው ሙስሊምም በለው ከፈጣሪ ጋር መልካም ነገር ማድረግ መልካም ነውና ከፈጣሪ ጋር ያለህን ነገር ጥሩ ያደርጋልና ሰውን መርዳት ተምረሃል በእምነት ለሰው ማድረግ አምላክህ አስተምሯል መጥቶ ያለ ምንም ዊዛዊት ነቲንግ ማለት ነው ምንም ጥቅም ስለዚህ ካለ ላይ እኮ አይደለም እኮ አንተ የራስ ማትችል ከሆነ ስራ የራስን ስራ ተቀጠር ወጪ እኮ ያለባቸው እርዳታ ለምን እሺ ላስረዳህ እንዴ ወጪ እኮ ግዴታ የሚያስፈልጋል እኮ ግዴታ ከዛ እርዳታ ላይ ገንዘብ አንስተ ለምሳሌ ማስተራብነት መኪና አለው አይደል ለሀገር ሄዳል ምናምን አይደል መኪናው ነዳጅ በምንድን ነው የሚሄደው በምን ይሄዳል ቆይ እሱን ደግሞ በምን ይሄዳል ወጪ አስፈልገው በቃ እርዳታ ኮን ምንም መንካት የለበትም ብለን መደምደም አንችልም ግዴታ ከዛ ገንዘብ ላይ ተነስቶ እርዳታውን ለማሳለጥና ለመስራት ገንዘብ ያስፈልጋል ዘረፋው ቀርቶ በአግባቡ ይሆን ነው እኔ ሁሉ ነገር ስለተከለከለ ነው ዘረፋው የበዛው ባይነኝ እንደገና ደግሞ የሚረዱ ሰዎች ደግሞ ኦፊሻል በሆነ ድርጅቶችን ወይ መርዳት ይሻላል እሱም አንድ ነገር ሆነ ግን ይኸውልህ እኔ ሊያስማማኝ የሚችለው ታጋለ ቅድም እንዳልኩ 100,000 ብር ተብሎ 100,000 ብር ከዛ በኋላ የሚረዳው ሰውዬ እንደሚረዳበት ቦታ ርቀትና ቅርበት ወጪ አለብህ ስትሄድ የነዳጅ ወይ የትራንስፖርት የሆቴል ምናምን ስላለብህ ይሄኛውን ደግሞ ለአንተ ብሎ ይስጠው እንጂ ከነዛ ሰዎች ላይ ባለመስጠታችን ነው እኮ የሌባ የተፈለፈለው ይውጡ ገባረን እሱ ነው እኮ ላይ መስመር ማለት ደግሞ ቢኒ ኢትዮጵያ ላይ ያየሁት ነገር ታውቃለህ ኢንቴንሽናሊ ማርክ አድርገው ይሄ ቢዝነስ አዋጭ ነው ተብሎ ሁሉም የገባቸው ለቢዝነሱ ነው እዚህ ትክክል ላይ የሚተራመሱት እሱ ላይ ምንም እናንተ እንከራከሩ እሱ ሁሉ አዘ ቢዝነስ ነው ዳስ ኢትስ በሱ ከተማመኑ አሉ መደምደም ማንችላቸው ይኖራሉ ገብተዋል የተወሰኑ 5-6 ብለሃት ሞላ ሊኖሩ ይችላሉ እንደው ባናቅም ማናቃቸው ድፍን አይደለም እኮ አሁን ነገሩ ላይ ነው እንጂ እያወራን ያለ ነው ድፍን አይደለም እንደነዚህ አይነት ነገር የሚያደርጉ ሰዎች ካለ ይውጡ እያለ ነው እንጂ እንደው በፍጹም በቃ 100% እንትን ናቸው እያልን አይደለም በስነ ስርዓት ምንድነው አይደለም ሰው የሚልከው መስጠት ይቀርና ሰው ከላከው ላይ ኢቭን ጨምረው ያላቸውን የሚሰጡ ሰዎች እኮ ናቃለ ይኖራሉ ገብቷል አይደል በዛ ምናምን ግን ገንዘቡን እኔ የኔ አሁን በልዩነት ለመሄድ እኔ ትክክል ናቸው እያልኩ አይደለም አዎ ለቢዝነሳቸው ነው ኑሯቸው በጣም የትናየት ሄዷል እነሱ ገባ ከየሰው ስለሆነ የሚያገኙት መስመር ያዝና ሁሉም ላይ እንደዛ ይብላ አይደለም ገባ ለተወሰኑ ሰዎች በትክክል በሚታወቅ መንገድ ስትረዳ በቃ የሆነ ፐርሰንት እንደሚወስድ አምነህ ሰጥተህ የተቀረው ደግሞ እንደደረሰ ማረጋገጥ ነው አንድ አለበለዚያ ደግሞ እንዳልከው ደግሞ ወይ ቆሞ ለድርጅት ብቻ መርዳት ነው አሁን ስለበዛ ለኔም እሱ ነው የሚለው ቢኒ እንደዛ ከሆነ እንደ ፐርሰንት ምናምን የሚባል ከሆነማ ይኸውልህ ቲክቶክ ላይ እኮ ብዙ ፎሎወር ያላቸው ብዙ ተጽዕኖ ፈጣሪ ግን እንደነዚህ ነገር ውስጥ የማይገቡ ቢገቡ ለምሳሌ ስራው አንደኛ ይኸውልህ ያለፈህበት ብር ነው ይጣፍጣል የሆነች ዊዝን የ6 ሰከንድ ፕላስ ምን ባይዝድ ይደረጋል መሰለህ ያልተቸገረ ተብሎ እንዲመጣ ይሆናል ከብቶ ብዙ ነገር ይደረጋል ኢቭን ቅድም አንድ ጥሩ ያነሳው ነገር አለ ብሩ ለምሳሌ ያህል እንዳልከው እነዚህ የተቸገሩ ሰዎች 50,000 ብር ለመረዳት ተብሎ 30,000 ብር ከነሱ በላይ ይወስዱባላቸዋል
መጀመሪያ ከባክ መጀመሪያ ሲመጡ ዲል ተደርጎባቸው ነው የሚመጡት። ያችን እንኳን ያሳጣን ብለው ነው የሚመጡት። ከብቷል አይደል? እንደዛም። ስለዚህ እኔ ቢኒ እነዚህ ሰዎች ይውጡ ለኔ በቃ እንዳልከው በተደራጀ መልኩ በድርጅት በስነስርዓት ያው የድርጅትም ሌባ ብዙ ነው ኢትዮጵያ ውስጥ እናውቀዋለን። ማንም ለሰብአዊነትና እንደው ለሰው ልጆች አዝኖ የሚሰራ በደንብ ታስባቸው ጥቂቶች ናቸው። ኤኒ ታይም ደግሞ እንደዚህ ድርጅቶች ከሆኑ ለኦዲተር ክፍት ሆነው ገብተዋል። ኤኒ ታይም ኦዲት መደረግም አለበት ይደረጋል። የሚረዱት በቋሚነት ሰዎች ኦዲት ማስደረግም እሱ የሚቻልበት ድሎችም አሉ። በርግጥ ሁለት አይነት እንትን አለ። አሁን እኔ የማውቀው አንድ ኢትዮጵያ ውስጥ እያለሁ እንደዚህ ኦዲት ሰራ ነበርና አንድ የግል ድርጅት የግል አልኩኝ ኤንጂኦ ሂሳብ ሰርቼ ነበር። ሁለት አይነት እንትን ነው የምታዘጋጀው ሪፖርት። ሁለት አይነት ሪፖርት የሚዘጋጀው ምንድነው? የተለያየ ለማጭበርበር ምናምን ሳይሆን ስታንዳርዱ ትክክለኛ አንደኛው ለመንግስት የምታሳውቀው አለ፣ ሁለተኛው ደግሞ ለረጂዎች የምታሳውቀው አለ። ምክንያቱም የሪፖርት አዘገጃጀቱም ይለያያል። ግን ቢለያይም አት ዘ ኤንድ የዛ ጋር የሚጠቀሱ ቁጥሮች እኩል ናቸው። ግን እዛ ጋር ህጉ የሚያስቀምጠው አለ። ምክንያቱም ረጂዎች የተሰራውን ስራ አጠቃላይ ማየት ይፈልጋሉ ሁሉን ነገር። እነሱም ኮንትሮል የሚያደርጉት መንገድ ይለያል። ዓለም አቀፍ ረጂዎች ሲኖሩ ለሎካሎቹ ኢንተርናሽናሎቹም አሉና ለመንግስት ደግሞ የምታቀርባቸው ሪፖርቶች አሉ ምናምን ነገርና ኦዲት ኦፍ ኮርስ ግን እሱም እንትን ይደረጋል። ምንድን ነው ስቲፍ ይደረጋል። ከብቷል። ግን በትክክለኛው ከምንም በላይ እኔ ማስበው ማን ነው ቢኒ ያለው ነገር አለ አይደል? መቄዶንያ ሰውን ለመርዳት ሰው መሆን በቂ ነው ብሏል አይደል? በዛ ብናስበው የመጀመሪያውን ከብቷል። ሰውን ስትረዳ ብዙ ነገር እንዳተረፍክ የአይምሮ ሰላም እንዳለ ፍጹም ደስተኛ እንደሆንክ አስበ ከፈጣሪ ደግሞ ልታገኘው የምትችለውን ትልቁን ነገር አስበ ማድረግ ለኔ ትልቁ ነገር ነው ያስባለሁ። በቃ በሱ በሰውኛ ብቻ ያስብን ብናደርገው ካልቻልን ደግሞ ማለት ነው ያ ነገር ካልቻልን በቃ እንውጣ። ሌሎች ደግሞ ከልባቸው የራሳቸውን ገንዘብ አውጥተው ሰው የሚልካቸውን ብር እየሄዱ በራሳቸው መስጠት የሚፈልጉም ሰዎች ሊኖሩ ይችላሉ። መረዳት ያለባቸውን ሰዎች ደግሞ ችግራቸውንም ሳንደርስላቸው በስማቸውም ተነግዶ ከጎዳና እናስወጣቸው። አሁን ይሄ ለክፋት አይደለም፣ አሁን ውይይት ስለሆነ ነው። ክቡራትና ክቡራን ለምንድን ነው መሰለህ አሁን ለምሳሌ መልእክተኛው አለ ለምሳሌ ሄዶ ያገኛል አይደል? የ100 ብር ቻሌንጅ 50 ብር ቻሌንጅ ተብሎ ነው ምሳሌ የሚሰበስበው አይደል? ምን ያህል በሰው እንደሚወደድ በጣም ታውቃለህ። እሱ ገብቷል። በጣም ትሁት ነው ምናምን ይዞራል በመኪና ሰዎችን ያገኛል ይሰጣል ብሩን አይደል? አሁን እንዲህ አይነት ነገሮች ማን ኦዲት የሚያደርጋቸው? ለምሳሌ አንተ ቻሌንጅ ነው አይደል? ለምሳሌ የ100 ብር ቻሌንጅ 50 ብር ቻሌንጅ የሚባል በየሀገሩ ያሉ ሰዎች ናቸው የሚልኩት አይደል? ምን ያህል ብር ገባ ምን ያህል ብር ወጣ ታውቃለህ? አታውቅም። ገብቷል አይደል? እንዳልከው ከልበቀናነት እስካልሰራኸው ድረስ እሱ ነው አታውቅም። ግን ደግሞ እኔ የማምንበት ነገር አለ። ያም ሰውዬ ኑሮ አለው ሙሉ ሰዓቱን ለዚህ ጉዳይ ከሰጠ ኑሮ ደግሞ አለው የራሱ አይደለ? እኔ የነዘካሪያስን የማማዝናሽ ማለት ነው የሚሰራውን ስራ በየቀኑ ነው የሚያበሉት አይደለ? መኪና በመዋጮ ምናምን ተገዝቶለት አይደል? መንቀሳቀሻ ኑሮ አለው አይደል? ይሄ ሰውዬ ፉል ታይም ነው የሚሰራው። ለምሳሌ የነዘኪ እንደውም ይኸውልህ ካልከኝ የዘኪ ኢንዲቪጁዋል አይደለም ባይዘው የሱ በመንግስት ምንድነው እንትን ያለ ማህበር ምንድነው የእርዳታ ድርጅት እንደ እርዳታ ድርጅት ወርስሙን ኤግዛክት እንትን አለውምና ንስር ነበር አሁን ቀይሮታል መሰለኝ። ያ በማማዝናሽ ስም ሆኗል። ማማዝናሽ ኳድራ ፋውንዴሽን ሆኗል። አሁን የእነንተና ስታው ኑሮን እኮ እናውቀዋለን እኮ የዘኪ እኮ ታውቀዋለህ። ለአሁን የምታየውን ነው ለአሁን እዚህ ጋር ከመሆን ኑሮን ታውቀዋለህ እና ቤቱ ይታየዋለህ። በጣም ይሄ ልጅ ሌላ ኦፊሻል ስራ ሲሰራ አይተው ታውቃለህ? አታውቅም አይደል? ዳታ ነው የሚሰራው። ሚስት አለው ልጅ አለው። እርግጠኛ አይደለሁም። ለወንጀል ምናምን እኮ አይደል? እሱ እንድናረግ ሚስት አለው ልጅ አለው። ኃላፊነት አለበት የሰውዬ። ፉል ታይም የሚያፈሰውን ጉልበት ድካም አስብ። የሚያግዙት ሰዎች አሉ። ሙሉ ቀን እዛ ነው። እንዴት ነው የሚኖረው? በመንፈስ ነው የሚኖረው። በመንፈስ ይኖራል እኮ አይደለም ቢኒው። ለአሁን ድርጅት ሲሆን እኮ ቅድም ያለው ነገር አሁን የዘኪ ለየት ከዛ ጋር የምናወጣው አስ ኢንዲቪጁዋል ለምሳሌ መቄዶንያ ስል እኮ ቢኒያምን ነው አይደል የምትጠራው? ልክ ደግሞ የነ ማን ነው እንትና ላይ ስትመጣ ደግሞ አሁን የነ ዘኪ ላይ ስሙ ስትመጣ ዘኪ ስለወጣ ስሙ ስለሚገን እንጂ ያው እነሱ እኮ በየቀኑ እኮ ነው የሚያበሉት ምሳ
እኮ ለሰው ድርጅት አለ የሚመች እንትን አዘጋጅቷል። ስለዚህ ሰው ማብላት ይችላል፣ 4 ሰው ማብላት ይችላል። ግን ድርጅት ነው ይነሱ ነው እኮ ስለዚህ አሁን አድሚኒስትሬሽን ኮስት አለው ገብቷል አይደል? አድሚኒስትሬሽን ኮስት ስላለው ምንም ግለሰቦች አምጥተው ቢረዱትም ለድርጅቱ አንዳንድ ጊዜ ዓለም አቀፍ ተቋማት ወይም ደግሞ ረጂ ላታገኝ ትችላለህ። ግለሰቦች የሚረዱክ ይኖራሉ። ምክንያቱም ይሄ ዶነሮች ለማግኘት ፕሮሰሱ ትንሽ ከባድ ነው። ዶነር ከውጭ ተከልክሏል አይደል? ስቲል እንደዛው ነው ያለው። ኤግዛክት ኢንፎርሜሽን የለኝም እና የውጭ አይገባም። ዶነሮች ኢኒሲስ ሎካል ያሉትን ኤንጂኦችን ዶኔት የሚያደርጉ ዶነሮች አሉ ከውጭ። እንደነሱ አይነት ነገሮችን ለማግኘት ከባድ ነው ገብቷል። ስለዚህ ትልቅ ፕሮፋይል ሊኖር ይገባል። እነሱ በራሳቸው ደግሞ የሚጠይቁ ፐርሰንት አለ ምናምን ለመያዝ ይሄን ያህል እንድንሰጥ ይሄን ያህል አድርገው ፕሮጀክት ድርጅት የሀገር ውስጥም ቢሆን ከውጭ ገንዘብ እንዳትረዳ የሚለግ እኮ ነው። ከሎካል ወደ ሎካል ያው ግን ተለዋጭ ነው እሱ እንደ ህግ ይወጣል እንጂ እንትን አለ ነው ግን አይሰራም። ኤኒዌይ እሱ እንዳለ እና እዚህ ጋር በልዩነት ነው እንግዲህ ክብራትና ክብራን እንመለሳለን። አሁን ይሄ በእርዳታው ጉዳይ ነው እንግዲህ ያው የተነሳንበት የቲክቶክ ጉዳይ ነው። ወደ እርዳታው ነው። አሁን እርዳታው ነው ብዙ ሰዓት ይወሰደብን። እቺ ቴዲ ሐዋሳ የሚባለው ቤት ስም ዝርዝር ተጠራ። እንግዲህ እርዳታ ተሰበስባችሁ መታችሁ ክሊር አድርጉ የሚል የተጠሩ ሰዎች አሉ። ሰምተሃል አይደል? ፍራኦል ኢቲቻ ሰጥቻለሁ የሚለው $107,000 አከፋፍያቸዋለሁ ይድረስ አይድረስ እኔ አላቅም፣ ግን ለነሱ ሰጥቻለሁ አለ አይደል? ባንክ ስቴትመንቱን ሁሉ አውጥተው ከዛ ማስተር አብነት ጋር ተነጋግረን ክሊር ሆናል ብሎ እሱን ስም ብቻ አምጥቶ ተናገረ ማለት ነው። ሁለቱም ቪዲዮ ሰርተዋል ሰሩ። እኔ አሁን እዚህ ጋር ያው ብጤም ተጠርቷል። ያናደኛል ምልህ ሰሞኑን ልጁ ሳይሆን የሚያናድደኝ ሰሞኑን እሱን ሲሾፍበት እና ወደታች ዝቅ ለማድረግ የተሄደበት መንገድ በጣም ነው ያናደደኝ። አሁን ቴዲ ላይ በጣም እኔ አንደኛ ዮናስ ሙሉነህን በለው ቴዲም በለው መታችሁ ክሊር እንድታረጉ ምናምን እኔ እነሱን እየደገፍኩ አይደለም። ለምንድን ነው ሄጄ እሱ ጋር ክሊር ማድረገው ነው? ሰዎቹን እኔ ቲክቶክ አካውንት አለኝ አይደለ? እኔ ተቀበልኩት ካንተ ነው አይደል? ገንዘቡን ካንተ ጋር በመረዳዳት ለምሳሌ ሄዷል ለማስተራብነት ሶልቭ የሆነ እርስ በርስ ተነጋግሮ ነው ከፍራኦል ጋር ፍራኦልም የጻፉ አይደለ? ሰጡኝ የምትላቸው ነገር አካሎች ክሊር ማድረግ ነው እንጂ መታችሁ እዚህ ማብራሪያ እንድትሰጡ ምናምን በቃ ራሳቸውን እንዳዛዥ እንደፈላጭ ቆራጭ ነው የሚያዩት። በዛ ላይ ሰው የሚንቁበት መንገድ ስም በአደባባይ መጥራት ሰርቃችኋል የሚል አይነት አለበለዚያ ተጠርጣሪ ናችሁ እንደዚህ ናችሁ ብለማለት ተገቢ ነው? እንትና ቢኒ ሁሌ ጊዜ ምን ነው ረሳው እንዴ ሁሌ ምንለውን ቲክቶክ ኢትዮጵያ ያለች እነሱ ማለት ይኸውልህ አሁን ሚኒስትር ኦፍ ካውንስል ናቸው ገብተዋል። እና ደግሞ ምንድነው የስልጣን ሽኩቻ አለውልህ። አንዱ እኔ ነኝ የቲክቶኳን ኢትዮጵያ መመራት የሚል አለ፣ ያኛውም እኔ ነኝ መመራት የሚል አለ ምናምን ነገር ገብተዋል አለ። ስለዚህ አት ዘ ሴም ታይም እነሱም እንጀራቸውን እያበሰሉበት ነው። ባይዘው ያ ሰው ሲሰበሰብ በአንድ ከሌ መጣ ስለዚህ ነገር ሊያብራራ መጣ ሲባል የሚገባውን ተመልካች እናያለን። ከዛ የሚለቀቀውን ጊፍት አለ። ስለዚህ እሱ ይታሰባል እንጂ ማን ስለሆነ ነው። አሁን እንትና እንደማናው ስሙ እንትና አቡሽን ማናው ስሙ አብጤ ትክክለኛ ስሙ አብጤ ነው። አባባቱ ስም ጠራ ነው። ይቅርታ እንግዲህ ለስም አጠራራችን ፍቅሩ በራሱ ቲክቶክ መጥቶ የመለሰው መልስ አለ ላይቭ ላይ እና የተሄደበት እሱ 2 ጁስ ራኒ ጁስ ምናምን ነገር የሱ ፋይል በ2 ራኒ ጁስ ገና ጀማሪ ነው ምናምን ነገር ፕላስ ከሌ ማንች መማር ሚኪ ማስተራብነት ምናምን ተብሎ ተስ ምናምን ተብሎ ክሊር አድርጎ ማን ናችሁ ሲሰጥ እናንተ መሀል ነበር ወይ? እነሱ በእነሱ ዋስትና ነው ወይ ያ ረጁ? በእናንተ ዋስትና ነው ይሄ ሰው እንዲረዳ ይሰጠው ተብለው ነው ወይ የገቡት? እኮ ነው እኮ ገረመኝ እሱ። ከዛ ኩሽኩቻስ ወይ እኔ ቤት ወይ ዮናስ ሙሉነህ ወይ እሱ ቤት ምናምን እንዴት ነው ወይ እኔና እሱ ጋር ብቻ ነው ሶልቭ የሚሆነው ነገሮች የማለት የመወዳደር ነው። ይሄም ራሱ በሌሎች ችግረኞችና በተረዱ ተበሉም ብትላቸው ምንም ብትላቸው በእነሱ ላይ ሌላ ጥቅም መስራት። እሱ ነው ቢኒውል እርዳታ የሰብአዊነት የሰውኛ ጉዳይ ነው እንጂ የጥቅም ወይም ደግሞ የአንተ የራስን ጉድዊል መልካም ምንድነው መልካም
ገጽታ ግንባታ የምታደርግበት አይደለም። እኔ ሰጪዎች ራሱ የሚያናድዱኝ አሉ። መጥቀስ ከፈለግን ፍራኦል ተብዬው ራሱ ለእኔ በጣም የምናደድበት ሰው እንደው ወደ እሱ እንመጣለን። ግን ስታያቸው ሁሉም ሰጪም ከእውቅና ጋር የሚሰጡ ሰዎች አንዱ እሱ ነው። እሱን እኮ ልልህ እኮ ነው ቢኒ። ይኸውልህ እኔ መስጠት ከፈለግኩ እንደ ኧረ ፈጣሪ እኮ እለዋለሁ እኮ ቀኝ ሲሰጥ ግራዬ እኮ ይባላል አይደለም። ግራዬ የሰጠውን ሰው እኮ ድጋሚ ማስታወስ የለብህም ለራስህ እንኳ ራሱ እንዳትታበይ ማለት ነው። ገብቶሃል አይደል? ስለዚህ ለምንድን ነው ቲክቶክ ፎሎ መሰብሰቢያ ምናምን ነገር ከሊሰጥ ይችላል እንዴ? ኢትዮጵያ ውስጥ እኛ አናውቅም እንዴ? አቅም አለው አይደል? ፍራኦል ትቻ ቤተሰቦች ይኖሩታል ኢትዮጵያ ውስጥ ፎር ሹር በደንብ እንጂ እንደው በስልህ ድንገት ወይ ውጭ ካሉ እንዳሉ ቤተሰቦቹ አላውቅም። በእርግጠኛ ስላልሆንኩ ነው የሚውለው ከአንዱ ባለ ሀብት ጋር ነው። እሺ ከተው አምባኒ ሙካሽ አምባኒ ነው ያለው። ሙካሽ አምባኒ ጋር ብሏል። እሺ አሁንና ማን ምን እንደተቸገረ ታውቃለህ? ኢትዮጵያ ውስጥ ቢኒ በዚህ ሰዓት እኔ ኢትዮጵያ ያለ ሰው አንድ ሰው እንዲነግረኝ አያስፈልገኝም። አውቀዋለሁ የመጣሁበትን መንገድ፣ ተወልጄ ያደግኩበትን ሰፈር ሁኔታ፣ ሁሉ ነገር አውቃለሁ አይደለ? እስቲ እያንዳንዳችን ዙሪያችን ያለውን ሰው እንርዳ ቢኒ። አንድ እሱ ነው። እሱን ካነሳው አብረህ የሚታወቁ ችግሮች አሁን ከዚህ በፊትም ስንል ነበር። አሁን ማስታወቂያ የሚያሰሩም ድርጅቶች እንዴት ነው በሌላ ፕሮግራም አይተናል። ምንም በጥፎም ሰርተ ጥሩም ሰርተ ይሁን ብቻ ሶሻል ሚዲያው ላይ የገነነ ነገር ላይ ተለጥፈው ፕሮሞት ያደርጋሉ። ልክ እዚህ ጋር ሊረዱ የሚፈልጉት ሰው ፍራኦልም ይሁን ሌሎችም በጣም ሶሻል ሚዲያው ላይ የወጣ በጣም እንደዚህ የሚያስብለው ነው እንጂ ያ ሁሉ ከዛ ሁሉ ጩኸት ጀርባ ብዙ ነገሮች አሉ። አሁን አንተ ምን አድርገህ ነው እሱንም የምትናገረው የሚል ሰው ሊኖር ይችላል። ሁላችንም ልቦናችን ነው የሚያውቀው ምን እንዳረክ ገብቷል። ግን ብዙ አሉ እንደዚህ እውቅናውን ተከትለው እርዳታ የሚያደርጉ ገብቷል። ያንን ጩኸቱን ተከትለው የራሳቸውን ስም ግንባታ የሚያደርጉ አሉ። እሱም አግባብ አይደለም። ስለዚህ ከእርዳታው እንውጣ ወይንስ ብዙ ያስብላል። የመጨረሻ ዋናውን ጉዳይ እንግዲህ እንዳንተ እንዳንለው ብዬ ሰዓቱ እንዳይረዝም ነው የተነሳንበት ዋናው የሴትዮዋ ጉዳይ ስለሆነ ወደ እሱ ተመልሰን እንሄዳለን። ይህን ሁሉ ያነሳ ነው እንግዲህ ግን ይህት እንግዲህ 57 ሚሊዮን ብር ሰርቃ ጠፋች ተባለ። ከዛ ጋር ተያይዞ ሚኪ ዋናው ሰብሳቢ ነው ግሩፖቹን ተባለ። እሱ እንግዲህ ያው ፍርድ ቤት ቀረበ። አንድ ደግሞ ቅርንጫፍ አለ ሰበር የሀቢባ ነው ሰበር ቀርቦ እንግዲህ ትንሽ የተወዘጋገበ ነገር ብሏል። በጣም ያው ሚኪ እናውቀዋለን። እንዲህ ስታየው ጌም ሲጫወት ነው በጣም የሚያዝናና ሰው ነው። በተለምዶ ንግግርም እንዴት ነው የዋህ ምናምን አይነት የምትለው ሰው ነው። ግን አንዳንድ ነገሮች አሁን ደግሞ እየመጡበት ያሉት ነገሮች ደግሞ እሱ ላይም ጠንከር ያሉ ነገሮች አሉ። በዚህ በእርዳታው የተነሳ ያላደረሳቸው ገንዘቦች በጣም እየበዙ ሄደዋል። ዛሬ እንግዲህ የዚች ዘራፊው የተባለችው ልጅ እናት ላይቭ ቲክቶክ ላይ መጥተው ማብራሪያ ሰጥተዋል። እናትና ልጅ ጸብ ናቸው። እኔንም አታስጠጋኝም፣ እዚህ አዲስ አበባ እንኳን መታ የነበረችበትን ገስት ሃውስ እንኳን አላሳየችኝም፣ አብሯት ግን የነበረው የሚወጣው የሚገባው ሚኪ ነው ነበረ ብለው ተናገሩ ማለት ነው። አሁን ይህን እንደምን አልኩ፣ እሱ ከዛ በፊት ሲጠየቅ ሚኪ እኔ ዱባይ አንድ ጊዜ ነው ምናምን ያገኘኋት ብሎ ነበር። እሳቸው መጡና ቤተኛ ነው ከእሷ ጋር ይገባል ሊወጣ የነበረ ነው። ስለዚህ እንትን ነው ገባ ቼን ውስጥ አለበት ነው በረምብ ያውቀዋል ነገሩ ነው ያውቀዋል ነው። እዚህ ጋር ተያይዞ ቅድም ከጠቀስኩልህ 50 ሺህ ብር እርዳታ ጋር ዝም ብለው አንድ ቀን እሳቸው ይሄ ቲክቶክ እንግዲህ ቤት ውስጥ የልጃቸው ባለቤት አለች ምናምን ሲያዩ ሰው ሲረዳ ያሉ ፍራኦል ኢቲቻ ከዚህ በፊት 1 ዓመት ሊሆነው ነው። ከዛ ዝም ብለው ቪዲዮ ቅረጭኝ ብለው ይመርቁታል። የመረቁት እርዳይ ምናምን አይደለም፣ ለሌሎች ሰዎች ሲያረጋቸው ደስ ብለው ምርቃት ይቀረጹና ፖስት ይደረጋል ማለት ነው። ይህንን ጉዳይ እቺ ዘረፈች የተባለችው ሴትዮ ትልክለታለች ለሚኪ ሚኪ ለፍራኦል ገብተዋል። እቺ ዘረፈች የእናቷን ቪዲዮ ስለመረቁት ነው
እሷ ለሚኪ ሰጠችው ቪዲዮውን። ኦኬ ኢንቴንሽኗ ስለመረቁት ነው ስለመረቁት ልጅቷ መላኳ ልጅየዋ ለሚኪ ታሳየዋለች ሰጠዋለች ቪዲዮውን። እሱ ለፍራውል ፕላን ይኑሮ አይኑሮ አናቅም። ከዛ እሱ ደግሞ ደስ ይለውና በሊድና ለሳቸውም ለልጃቸው ሚስት ባለቤት ምናምን ለሶስት ሰዎች ብቻ 50 ሺህ ብር ስጥ ይለዋል። አጅር የመጣና የሚሉት ነው ይሁን አይሁን እሱ ራሱን ዲፌንስ ካላረገ እስካላብራራ ድረስ ያሉትን ነው። እሱ መልስ ሊኖረው ይችላል። አልሰጠም። ላይቭ ላይ ነበር እንግዲህ እስካሁን አላቅም። መጥቶ 20 ለቆባቸው 30 ስራ ማስኬጃ እንደምትሰራ ማስኬጃ እና የሰጠን 20 ነው እሱ የላከልን 50 ነው የሚል ሁሉ ማብራሪያ ይሰጡ ነበርና የዚህ ሴትዮ ጉዳይ ያላወጣው ጉድ የለም። እየተመዘዘ ብዙ ቦታ እየደረሰ ከሀቢባ ጋርም ቼን እንደነበራቸው ብዙ ነገር እዛ ጋር መጥተው የሚያስመስሉት ግን ምንም እንደማያውቋት ምናምን ነው። እና በጣም አስቸጋሪ ነገር ነው ያለው። ሁልጊዜ እንደምንለው ተጠንቀቁ። ዝም ብላችሁ ለማታውቁት ሰው ገንዘባችሁን ብዙዎቹ ደግሞ አረብ ሀገር ያሉት ገባ ወንድሞቻቸውን ለማስወጣት ምናምን የከፈሉት ይህን ገንዘብ 1 ሚሊዮን ብር ላይ ይከፈላል። ሚስቱ በድንጋጤ እርጉዞና ያስወረዳታል። ሴትዮዋ ጠፋች ሲባል ያንን ብር ሸጠው ሰጥተው መጥተው ሲናገሩ ታዝናለ በጣም። ይሄ የመርዳትና የመርዳዳት ፕላስ ወደ አረብ ሀገር ለመሄድ የተደረገ የማጭበርበር ምናምን ስትል ዞሮ የሚጎዳው የትኛው ማህበረሰብ እንደው ታውቃለህ? የታችኛው በመርዳትና ባለመርዳቱ ውስጥ እንዲረዳ የሚፈልገው ታች ምንም የሌለው ነው። አሁን ምን ገመድ እየተበጠሰ እየሄደ መሰለ። ነገ ላይ መርዳት የሚፈልግ ሰው ይህንን እያየ እጁን ይሰበስባል። መረዳት ኖሮበት ገብቷል። ያችን ቀን ቢረዳ ለሀገር ለወገን ትልቅ ስራ ሊሰራ የሚችል ሰው ህይወቱን እያጣንበት ነው። ምክንያቱም እዚህ ጋር ብንረዳው በትክክለኛው ታሞ ከሆነ እዛ ጋር እንዲረዳ የመጣው አትሊስት ከበሽታው ድኖ በተረዳበት ነገር እንደው ለሀገር ለወገን ባይጠቅም አትሊስት ለቤተሰቦቹ እንኳን ይጠቅማቸዋል፣ ለራሱም ይኖራል። ሁለቱን ነገሮች እምነት፣ ሌላው በትክክለኛ ደግሞ የሚሰሩትን ሰዎች አደሴም ታይም እምነት እንድናጣባቸው እየሆነ ነው። እነሱንም እንድንጠራጠር እየሆነ ነው። እነሱም ፈርተው ከዚህ ነገር ውስጥ በመልካም እየሰሩ የነበሩ ሰዎች እንዲህ ሊሸሹ ነው። ምክንያቱም ስማቸውን ይፈልጉታል። ነገ ላይ ባልሆነ ስም እነሱም ሊጠቀሱ ነው። የነሱ መልካም ስራ ደግሞ የማይወድ ጠላትም ይኖራቸዋል። በዚህ ግርግር ውስጥ አሳቦ የነሱ ስም ደግሞ በመጥፎ ሊያነሳባቸው ይችላል። ገብቷል። እነዛ ነገሮች አሉ እና እሱ እንግዲህ የተጠየቀበት አሁን ለማጠቃለል ይህን ጉዳይ ስለጀመርነው ሁሉንም አንድ ላይ ወቅታዊ ስለሆነ ሰበሰባቸው የተባሉት ግሩፖች ሚኪ በአጠቃላይ በገንዘብ ቢተመን 1 ሚሊዮን 200 ምናምን ነው የመሰለኝ። ኤግዛክት ቁጥሩን ካልጠራው ይቅርታ። እና እሱ እርዱኝ አላለም። በእርግጥ በቃ ሸጬ ከፍላለሁ አይነት ነገር ነው ያለው። ዱባይ ነው ያለው ባይዘው። እንግዲህ ዛሬ ነው አዳዲስ ነገሮች እየወጡ የነበረው። ንብረቱን ቶሎ ብሎ በወንድሞቹ አዙሮ ምናምን ነው ዱባይ የሄደው ነው የሚሉት። እና ሰዎች የቲጂ አገልግልን እና አሁን ትላንትና እኮ ነው ያለፈው አይደል? እዛው ሉዳ ውስጥ ሆነ ይዋጣለት የተባለው ትላንትና ያለፈው አይደል? እና ልክ የሱ ሲመጣ እንግዲህ እዚህ ቲክታኩ ላይ ቲፎዞም ስለነበረው ጓደኞችም ስለነበሩት እሱ ባይልም ሌሎቹ ግን ይዋጣለት ወደሚል መንገድ ሄደው ነበር። ተጀምሮ ነበር ሊጀምሩ ነበር ነገር አረ ነው ተጀምሯል። እንደውም እሱ ግን አላለም። እውነት ለመናገር እሱን አላውቅም፣ በጀርባ ያወሩትን አናውቅምና ደገፉ አድርጉኝ ነቃ የሚል ደግሞ አላ። ከዛ ህብረተሰቡ ውስጥ ደግሞ ነቃ ብሎ ትናንትን የማይረሳ አለ አይደል? ቅርብ ስለሆነች ትላንትና ምን ነው ቲጂ 3 መኪና አላት ሲባል ያው ሉዳ አለባት ሲባል መኪናሽን ሸጠሽ እንትን ተብሎ ዛሬ ሚኪ ስለሆነና እዚህ እናንተ አብራችሁ ቼን ሆናችሁ ይህን ችግር ስለፈጠራችሁት ለምንድን ነው እርዳታ ይሰበስብለት የሚባለው? መኪኖች አሉት፣ ቤት አለው ከአንድም ሁለት። አንዱ መኪና ቢሸጥ ይከፍላል፣ ከፍሎ መልሱላሉ ገብቶ እና እንደዛ የሚሉ ሰዎች ነበሩ። እና እንደ እንትን ስታዩት ትክክል ነው አይደለ? አዎ። በሌላ ሳይድ ደግሞ ስታዩ አልከፍልም ምንም አታመጡም ካለ ምንም አታመጣም፣ በህግም አትጠይቁ። አዎ። ግን እሱ ዛሬ ምን ሲል ሰምቼዋለሁ፣ እንዴ ነገሮችን እዚህ ጠበቃ አድርጌ እያስተካከልኩ ነው፣ እሷንም እየፈለግኩ ነው፣ ሁሉን ነገር አሬንጅ አድርጌ ነው ተመልሼ የምገባው እንጂ አፍነው ቢከቱኝስ ምናምን እያሉ ነው እሱ።
በገንዘቡ አይደለም የሚጠይቁ በህገወጥ ሰዎች ዝውውር አለ መረጃው ቴሌግራም እሱ ሌላ ጉዳይ ነው። ይጠየቃል፣ ብዙ ነገር ይጠየቃል። አሁን ይሄ በእርዳታው መስሎኝ ነው፣ ያኛው ሌላ ጉዳይ ነው። በዚህ በውጭ መሄድ ነው እንጂ በእርዳታው ሳይሆን በውጭ መሄድ ጉዳይ እሱ ነው። ክፈሉ እንዲበሉ ቴሌግራም ላይ ድምጽ ሲልክ የነበረው። ስለዚህ ያችን ሸጦ መክፈል እየቻለ እርዳታ የሚባል ነገር አያስፈልገው የሚሉ ሰዎች አሉ። ገባ እሱም አሁን እዛ ሆኖ አሬንጅ አድርጌ ነው እንጂ የምገባው ድንገት ብታሰርስ ብሎ ፈርቶም ያው ሽሽት ላይ ነው ያለው ማለት ነው። ግን አሁን ሁልጊዜ አንዳንድ ጉዳዮች ሲመጡ መማሪያ ነው አይደለም የሚሆነው። አንማርም። የሚያሳዝነኝ እኮ ነገም ትሰማለህ። አሁን ነገም አንዱ ይመጣል በቃ እንዲሆነ ሲባል ትሰማለህ። ሲወጣ ነው ነገሩ የምንሰማው። በተለይ ይሄ በውጭ መንገድ ይሄ ትንሽ ብር ክፈልና እንትን እንሰጣለን በሚል ብዙ ፕሮግራም ነው የሰራነው። ዛሬ ነገም እንግዲህ ይኖረናል ብዬ አስባለሁ። ጉዳይ ስላለ እንሰራለን፣ አይሰለቸንም፣ እንሰራለን። እስቲ ወደ ሁለተኛው እንግዲህ ወደ መጨረሻው ጉዳይ ስናልፍ የአስቴር አወቀ ኮንሰርት ነው። እስቲ እሱን ሄድበት። የቲክቶክ ተጽዕኖ ሂድበት። እንግዲህ ማለት እንደነበር ታውቃለህ። ወይዘሮ አስቴር ጀምር ነበር። አርቲስት አስቴር አወቀ እንግዲህ የምንወዳት ድምፃዊት አርቲስት አስቴር አወቀ ስፔሻሊ ያው እኛ የምንወዳት ዘፋኝና ድምፃዊ ይለያያል ታውቃለህ። ድምፃዊ ነው ያልኩት። ድምፃዊ ነኝ ያልኳት ዘፋኝ አይደለችም። እሺ። እና የኮንሰርት ነበራት አዲስ አበባ ላይ ለመስቀል ኮንሰርት ነበረ። በጣም ሰክሰስፉል ያደረገ ሰዎች እንግዲህ ሶሻል ሚዲያ ላይ እንዳየ ነው። በጣም ቆንጆ የሆነ ኮንሰርት። ያው አስቴር በድምፅ ምናምን አናማትም፣ እሱ ላይ ጥያቄ የለም። እና ግን ያው እሷ ብዙ ጊዜ እንትን ስላትሰራም ምንድነው የክለብ ምናምን ስለማትሰራ ከኮንሰርት ውጪ ብዙ አትታይም፣ ሚዲያ ላይ ቅርብ አይደለችም እና ትናፈቃለች ሁሌ። እና ኮንሰርት ነበረ ሰክሰስፉል ያደረገ በቃ ቆንጆ ኮንሰርት የተባለ ሲታይ። ግን እንግዲህ እንደወጣው ዜና ከሆነ ደግሞ ከዜናው በፊት ግን እንዴት ነው አንዳንድ ነገር ያየው እኮ ሰዎች የሰጡትን አስተያየቱ ፐርፌክት በቃ ይወለ። በተለይ ደግሞ እሱ ያው ሁሉም ካሜራ ደቅኖ ሲቀርጽ ነበረ እንግዲህ ያየነው ቲክቶክ ላይም ፌስቡክ ላይም። ግን ጽሁፎች አይቻለውና በጣም እንትን ያሉ የሙዚቃ አፍቃሪ ወይም ደግሞ አድማጭ የሱ አድማጮች ብቻ ሳይሆን በረም ይሄ ሙዚቃን የሚያውቁ ሰዎች አይደል ሙዚቃን የሚያውቁ ሰዎች የሰጡትን አስተያየት አይቻል። በቃ የዚህ ታሪክ አባል ስለሆንኩኝ እና አመሰግንሻለሁ እንደ ትልቅ ክብር ማለት ነው። እንደ እንትን ያነሱ ሰዎች አሉ ምናምን ነገርና ስታይ ዋው በነበርኩ ትላለህ። ቪዲዮዎችም ቪዲዮዎች በጣም የተሳካ በጣም ሰው ደስተኛው ነው ማለት ብዙ ጊዜ ኮንሰርት ተዘጋጅቶ ያን ያህል በማግስቱ እንደዚህ ምናምን ሰዎች ሆን ብለው አስበው ስልክ አንስተው ኮንተንት ሲሰሩበት ምናምን ብዙ እዛው ሆነው ቀርጸው ምናምን ታያለህ እንጂ አድሮ ምናምን እንዴት ነው ስሜቱ ይዟቸው ሲሰሩ እኔ በጣም ነው የገረመኝ። ብዙ ሰዎች አልገረመኝም አውቀዋለሁ እንደሚሆን በቃ ግን ስሜታቸው ምን ያህል እንደተገፋፋና የሚገርመኝም ነው ምኑ መሰለህ እድሜዋና መድረክ አያያዟን ኢነርጂዋ ስስት አለማወቋ ስስት የለባትም ባይዘው ኮንሰርት ስትሰራ ይሄ እንዴት ነው ካልኩሌት አድርገህ ለአንድ ሰዓት ነው የምቆየው መድረክ ላይ እንደዚህ የለም። የቻለችውን ኢነርጂ ያለ ስስት ያላትን ነገር ትሰጣለች። እዛ ላይ አንዳንድ ያው ይታወቃል ሁልጊዜ እናነሳ በምንነቅፍባት ነገሮች አሉ። በእርግጥ የህይወት ልምዷን በደንብ በኢንተርቪው መልክ ይሁን በዶክመንተሪ መንገድ በመጽሐፍም በለው በፖድካስትም በለው ባለማስቀመጧ በጣም ሰው ተሰባሪ ነው አይደል? ነገ ለብዙ ሰው ማስተማሪያ ይሆናል። ይሄን ባለማድረጓ ከአይናፋርነቷ ጋር ያያይዛሉ። መድረክ ስትይዝ ትላንትም ስትል ነበር አይተዋል እሱ ቪዲዮ። የትኛው የፎቶውን የቪዲዮ አትቀርጽና ነገ ሳይሆን ያሳፍረኛል ምናምን አንደው ሰው እንዳይቀየም ብላ ነው እንደዚህ ያለችው እንጂ ልክ እንደ አሜሪካ የትኛው እንደተናገረችው ነው። ተዝናኑም እንዴ እንደምቀርጹ ጀስት ያ ገብቷል። እሷ ዘፈን ቆመ ላይክ እንትን ማለት አስቱ ነች። በተለይ ፖድካስት ላይ እኛ ጋር መታ ደግሞ እንትን ብትሰጥ ይቀመጣል። ለእኔ ቁጥር 1 ነች። ስንት እድል ገጥሟል እሷን ኮንሰርት ማየት? እኔ አንዴ ነው የገጠመኝ። እሱን መቼ መሰለ ወደ ተመልካቾች ካስታወሳችሁ የዛሬ 8 ዓመት 9 ዓመት አካባቢ ጊዮን ሆቴል የተደረገ ኮንሰርት ነበረ። እኔ እንደሰማሁት ከሆነ ቁጥር 1 አልበም ያወጣሽ ጊዜ መሰለኝ።
ጊዮን ሆቴል ሲመረቅ ነው ይሄ ነገር የእድሜው ነገር አልተወኝም እና እስቲ ገባ ተውኩት እኮ ጀመርኩትና ተውኩት። ያ የጊዮን ሆቴል ላይ አስቴር አወቀ፣ ጎሳዬ ተስፋዬ እና ዳዊት ጽጌ የዛን ጊዜ እንደውም ዳዊት ጽጌ አልበሙን ስላወጣ ስቴጅ አሟቂ ነበር። ስቴጅ አሟቂ ነው የሚባለው መጀመሪያ ስቴጅ አሟቂ ምናምን ነገር አስቱን እዛ ላይ ይቻታለሁ። አምላኪ የተለየ ገጠመኝ ምን መሰለህ? የእሷ ኮንሰርት ስንገባ ያው ብዙ ጊዜ ዘፋኞች አርፍደው ነው የሚገቡት የሚባል ነገር ስላለ ጣሊያን ሀገር የኢሮፒያን ኳስ የተዘጋጀ ጊዜ ነው መታ የነበረው እና ቀስ ብለን እንሄዳለን ምናምን ብለን አምሽተን ምናምን ይሄድ ነውና ግቢው ስንገባ ተከፍቷል ሙዚቃውና ያው አልገባችም። ሲዲው ተከፍቶ ነው ምናምን በዲጄ ተከፍቶ ነው ሙዚቃዋ ምናምን እያልን ስንገባ መድረክ ላይ እየዘፈነችው ነው። በቃ ምን አትለየውም። የዚህና ክላስ ብሎኝ ያውቃል እንደው ያለማጋነን ነው እሱ እኮ የሷ ስራ። አሁን እኮ የሆነ አንድ ጽሁፍ ለማንበብ ፈልጌ ነውና እንትን ያልኩህ ስለ አስቴር ኮንሰርት ላይ አልገባም ልጁ። የአስቴር ኮንሰርት ላይ ካገኘሁት ነግራችሁ ደስ ይለኛል። በጣም ነበር የገረመን። እስከዛ አንተ ፈልግ አገኘሁትኝ። ሶሪ ቢኒ ማለት በፌስቡክ ኮንሰርቱ ላይ አልገባም እንደ ቀልድ ብሎ ግን የአስቴርን ኳሊቲ ለመግለጽ የሄደበት መንገድ ልንገርህ። አቤላ የሚባል ልጅ ታውቃላችሁ? ፌስቡክ ላይ አንድ ዘፈን ነበረው አንድ ነጠላ ዜማ ፌስቡክ ላይ ሜላት ንጉሴ የምትባል ካወቅ ከሷ ጋር እንትን ይላልና ስለምን የአስቴር አወቀን ኮንሰርት አልገባሁም ብሎ ነውና በመጀመሪያ መታወቅ ያለበት ነገር የአስቱካን ኮንሰርት ያልገባሁት ስላልፈለኩ ነው እንጂ እድልም ግብዣም ነበረኝ፣ ግን በፍቃዴ አልገባሁም። ለምን ይላል። አንደኛ አስቴር አዲስ አበባ መታ ስትዘፍን መግባት አግባብነት ያለው አይደለም። ለሷ እንዳለኝ ፍቅር እሷ መታ ሳይሆን እኔ ራሴ ኮንሰርት የምታቀርብበት ሀገር ሄጄ ነው መግባት ያለብኝ። ዲሲም ይሁን ዱባይ ወይም በርሊን ሊሆን ይችላል። ሁለተኛ የአስቱካን ኮንሰርት በባህል ቀን የሚደረግ መሆን የለበትም። በባህል ላይ በዓል አይሆንም። የአስቱካን ኮንሰርት ራሱን የቻለ በዓል ነው። ስለዚህ የሚገባው በዓል ባልሆነ ቀን ቢሆን ነበር። ራሷን የቻለች በቃ ምን ያህል ድምቀት ነች ነው። ሶስተኛው ደግሞ የአስቱካን ኮንሰርት ሲካሄድ በወጉ መሰረት አዲስ ልብስና ጫማ ተገዝቶ ጸጉር ተስተካክሎ እስቲም ተገብቶ ፊት ስክራፕ ተደርጎ የእግር ማሳጅ ተሰርቶና ምናምን ነው እንጂ እንዲሁ ዝም ብሎ ተነስቶ አይገባም፣ ነውር ነው። አራተኛ የአስቱካን ኮንሰርት ላይ መግባት ያለበት በትምህርት ደና ይችኛል ተንበለው በትምህርት ደና የሆነ በአካባቢው በበጎ ስነ ምግባር የሚጠቀስና ለዚያውም ብቻ ይገባ ነበር ማለት ነው። በዚህ መስፈርት ያበለው ክል የሚጠቀስና ለዚያም ከሚኖርበት ወረዳ አጽፎ መምጣት የሚችል ወዘተ ነው። እንዲሁ አስገሰስ ሰልፈኛ ጋር አብሬ ኮንሰርት ገብቼ ልዘል አልችልም ማለት በጣም አንደኛ ለመሰለው ያው ይሄኛው እንደው ይሄ እንትኑን ተውና የአስቴርን ኮንሰርት ስትገባ እንዲህ ዝም ብለው ለማበድ አይደለም ሙዚቃ ልታጣጥም በጣም ወደ ከሱ እንለፍና እኮ አሁን ይሄን ለኮ እንድትመጣበት እንደምን አሁን ይሄን ስሜት ኤውና ይሁን ሰው እንዴት ተዝናናበት ሐሳብ የሰጠበት ብዙ ቪዲዮዎች የተሰሩበት እኛም ደግሞ ተቀርጾ ያየናቸው ቪዲዮዎች ደስ የሚል እንደነበረ አይተናል። ይሄን ሁሉ ህዝብ ግን ስታዝናና ጀርባዋ ላይ የነበረው ህመም ምንድን ነበር? እንግዲህ ይሄን ኮንሰርት ለመስራት የታሰበው የነበረው ከ4 ዓመት በፊት ነበረ። ከ4 ዓመት በፊት የተደረገ ውል ነበረ። አስቴር ከይህንን ኮንሰርት ለማካሄድ ከ4 ዓመት በፊት እንግዲህ ከ2.5 እስከ 3 ሚሊዮን ብር በሚደርስ ክፍያ ዲል አድርጋ ክፍያ ፔመንት ተቀብላ ነበረ። ከዛ በኋላ እንግዲህ ሀገር ውስጥ በነበረው የአለመረጋጋት ሰላም ያለመሆንና የእናቷን ሞት ምክንያት በዛ ምክንያት ኮንሰርቱ ሳይካሄድ ቀረ። ላይሆን ላይ ደረሰ እና በመሃል ላይ እንግዲህ ኮንሰርቱ ይካሄድ ሲባል ባለው እንግዲህ በወቅቱ የነበረው የገንዘብ ቫልዩ እና አሁን ያለው ኢንፍሌሽን እንትን በማለት የተወሰነ ማስተካከያ ይደረግልኝ የሚል ጥያቄ አነሳች። እነሱም ነው ምንም አይነት ክፍያ እናደርግልሽም አንጨምርም፣ በኮንትራታችን ውል መሰረት ነው መሄድ ያለብን ብለዋሉ። ከዛ እሷ የጠየቀችው ጥያቄ ምንድነው? በቃ የውል ኮንትራቱ ውል ማፍረሻ ክፍያ ልክፈልና ኮንትራቱ ይቆም ነበር ያለችው። እንግዲህ እነሱ ይህን ስራ ያሰሯት ቦሌ አካባቢ አንድ የሚገኝ ትልቅ
የትልቅ ሆቴል ባለቤቶች ናቸው። ይህን ስራ ለማሰራት እንትን ያሉት ያሰሯት ኤኒዌይስ። እና ከዛ በኋላ የተፈጠረው ምንድነው ማፍረሻ ብሩ ልክፈል እና ኮንትራት ውሉ ይቀደድ የሚል ነበረ። እነሱ ግን ሲሪየስሊ እንሄድበታለን፣ ይህን ሌላ ኮንሰርት አዲስ አበባ ላይ የምትሰሪ ከሆነ በአትቺም በህግ እንጠይቅሻለን ብለው አስፈራርቷ በግዴታ የሰራችው ኮንሰርት ነው። ኮንሰርቱ እንግዲህ ሁሉ ከጀርባ ያለበት ግን ስቴጅ ላይ ምንም ነገር ያልተፈጠረ ምንም ነገር ያልሆነ ደማቅ የነበረ ሰክሰስፉል የሆነ ኮንሰርት ግን ሰርታለች። ምን ተረዳ? እኔ የተረዳሁት ልንገርህ፣ እዛ ጋር የነበረው የተመልካቹ ከ6 ዓመት በኋላ ነው ኮንሰርቱ። ከ6 ዓመት በኋላ ነው የኮንሰርት እንግዲህ አዲስ አበባ ላይ ስትሰራ አዲስ አበባ ላይ ስትሰራና ስትመጣ ህዝቡ የሚሰጣት ፍቅር አለ፣ ኢነርጂው ገብቷል አይደል? ይሄን ነገር ቢኖርም አሁን እንደዚህ አይነት ነገር እያለ የምትሰራው ኮንሰርት እንትን ያደርጋል አይደል? ይረብሽን መረበሽ ነበረበት። ግን ይሄ ጥሪዋ ነው ስለ ጥሪዋ ነው በቃ የተጠራችበት ጥሪዋ ነው። እሱን ተናገራለች ነፍስ ጥሪ መሆኑን ዛሬ በጣም ታጥራሃል። እሺ ጥሪዋ ነው በቃ እሺ። እና ያ ኢነርጂ እንትኗን ማክበሯን ነው ያየሁባት። እሷን ብሎ የመጣውን ህዝብ ማክበሯን፣ ሰዎቹ የሚያገኙትን ጥቅምና ሳይሆን እሷን ብሎ እንደመጣ የእሷ አድናቂ የእሷ ወዳጅ ህዝብን ማዝናናት እንዳለባት አምና ለህዝቡ የሰጠችው ፍቅር ነው እንጂ እንግዲህ ከዛሬ ስንት ዓመት በፊት አሁን ባለው ቫልዩ ምን ያህል ብር ሊከፈላት ይችል እንደነበር አስብ። አሁን ኖርማል ዘፋኝ እንኳን አንድ መድረክ ወጥቶ ለመዝፈን ከሚሊዮን በላይ የሚከፈለው ሰዓት ነው። አዎ ተራ የምትለው በአንድ ነጠላ ዜማ የሚታወቁላ ስንት መቶ ሺህ ብር እየጠየቀ ያለው። ስለዚህ እና እኔ ያየሁት ምንድነው አድናቂዎቿን ወዳጆቿን በሚገባ አክብራ መስራቷን ነው ያየሁት። እንትን ነው ለቢኒ የክብር ጉዳይ ለምሳሌ አንድ ነገር አለ እዛ ጋር ያለውን ዲቴል ኮንትራት ውላቸውን ወይም ደግሞ ያለውን ነገር በአጠቃላይ ዲቴል አናውቀው እንችላለን። ግን እዛ ጋር ባለው ነገር አስቴር ክብር ነች አይከነች። አንዳንድ ጊዜ የምታልፈው ነገር አለ። ኦኬ አዘ ፕሮሞተር ቢዝነስ ዋይዝ ፕሮፊታብል መሆን አለብን ማትረፍ አለብን ብሎ ሊያስቡ ይችላሉ። አሁን 3 ሚሊዮን ብር ስታስበው እኮ ቢኒ ናዊዴስ አንድ ድርጅት ለዛ ፕሮግራም ስፖንሰር የሚያደርገው ትንሽ ብር ነው። በጣም ገብቷል አይደል? ፕላስ ላስት የር ክብር ሲመጥናል ነው። ሁለተኛ ቲክቶክ ጌም ተጫውተው 2 ሚሊዮን ብር ያገኙ ሰዎች አይተናናቅም እንዴ? አሁን በዊዝን በ5 ሰከንድ በ5 ደቂቃ ማለት ነው እንግዲህ አንድ ቲክቶክ ጌም 4 ደቂቃ ነው 5 ደቂቃ ነው 4 ደቂቃ እንደዛ ነገር ነው። በዛ ውስጥ ነው እንግዲህ የሚያገኙትና ያን ስታስበው አንኛ እንደው እንደ ቢዝነስ እንኳን ብታስበው እንደ ሎንግራን አብሮ ለመስራት ይሄን ነገር ዛሬ ላይ ጥሩ ቢያደርጉ ነገ ላይ ኢትዮጵያ ላይ ለምትሰራቸው ኮንሰርቶች ወይ ደግሞ ዓለም ላይ ሌላ ቦታ ላይ ቱር ለማድረግ አብረዋት ጥሩ ነገር ፕላስ አንደኛ በሷ ጥጋብ አይደለም የተሰረዘው አየህ በሐዘንና ያስገዳጅ ሁኔታዎች ሆኖ ነው ገባ ይሄን ማሰብ ነበረባቸው። ያ አንዳንድ ጊዜ ፕሮሞተሮች ጥበብ ገብቷቸው አይደለም ባይዘው ኢትዮጵያ ላይ ብዙ ጊዜ ቢዝነሱ ነው። አሁን ዓለም ላይ ስታይ ይኸውልህ አርት ውስጥ ያሉ ሰዎች ናቸው ወደ ፕሮዲውሰርነት ፕሮሞተርነት የሚገቡ እንደ ቢዝነስ ቢያስቡትም ግን ለዛ ለሙያው ክብር ይሰጣሉ። ምክንያቱም ያ ሙያ ከሌለ ያ ቢዝነስ የለም። ሙያው በሞተ ቁጥር እነሱም የላቸውም ፕሮፊት አያደርጉም። ስለዚህ ማስብ የመጀመሪያው ሪስፔክት ማድረግ ያለብህ ለዛ ጋር ላለ ሙያተኛ ነው። ውድ አልነበረም ማረ መግቢያው 800 ብር ምናምን ኤግዛክት አለው ቪአይፒ ምናምን ነገር አለ። ግን አሁን ሚሊኒየም አዳራሽ ላይ እንግዲህ ሌሎ አንዱን ዝቅ አንድ ከፍ ለማድረግ ሳይሆን ሶቪየስ ከአስቴር ጋር እንትን አንልም አናወዳደርም በግልጽ ስናወራ። ምክንያቱም ይሄ የድምፅ ጉዳይ ብቻ ሳይሆን የሰራችው አልበም ብዛት የኖረችበት ህይወት ብዛት እንትን ያስብላልና ምንም ቢከፈል የምትቆጭ አይደለም። ምክንያቱም ለሌላው ስንት እየተከፈለ አዳራሽ ጢም የሚልበት ቦታ እናያለን። የአስቴር ደግሞ ሙሉ ነች ገብቷል። አሁን ቅድም የጠቀስኩልህ ላይ ልጁ የጻፈው እንደዚህ አይነት እንትን ነች ሙዚቃ እንትንና ክብር ቢሰጥላለሁ እነሱ ማያጥርፉ አያገኙ ሳይሆን ግን ትንሽ ፌር የሆነ ነገር ቢሆን ግን በቃ እሷ ግን ከዚህ ጭቅጭቅ ፊት ግን ስትመጣ ምናምን እዛ ጋር ኦዲየንሶቿ ማለት የእሷን አፍቃሪዎች ምናምን አክብራ በደንብ አዝናንታ ሸኝታለች። ይሄ ደግሞ ታሪካዊ ቀን ነው። አንዴ ላስቱክ
ክቡራትና ክቡራን ሀሳብ አስተያየታችሁን ደግሞ እናንተም ኮመንት ሴክሽን ላይ አስቀምጡልን። የሰብስክራይብ ጉዳይ እንዳይረሳ። በዚህ ሳምንት 42,000 ነው አይደል መግባት አለብን። 42,000 ከገባን የ20,000 ብር ሽልማት አለ። አንድ እሱ ግን አይባልም ቢኒ እንዴት ነው ላርም ይኸውልህ ከልምድ አንጻር ላርም እንዴት ነው 10,000 ጊዜ ይኸውልህ ቀጥታ ማለት ያለብህ 50 በዚህ ሳምንት 50,000 ከገባን ነው ማለት ያለብህ። ኦኬ ይኸውልህ ምክንያቱም ለ42,000 ሄደህ 42,000 ሰዓት ሙላ የተወሰነ ሊመጣልህ ነው። ለ50,000 ሄደህ ግን አትሊስት 5,000 1,000 ሚምታ አትሊስት ያ ለ52,000 ነው ያልኩት። ለ42,000 እኮ ነው ያልከው። ተሳስቼ ነው ለ52,000 ተማርኩ። ወዲያው ቀብ ነው ትምህርት አስገድድ እንትን በል ኮስተር። እንግዲህ ሀሳብ አስተያየታችሁን አስቀምጡ፣ ሰብስክራይብ አድርጉ፣ ቤተሰባችን ሁኑ፣ ቪዲዮዎቹን ላይክ አድርጉ። በጣም ሀሳባችሁን እንፈልገዋለን ባወራነው ጉዳዮች ላይ። በሚቀጥለውም በሌሎች ቪዲዮዎች እንገናኛለን። የቀረ ነገር አለ? ምንም የለም። እንግዲህ ሰብስክራይብ መልካም ጊዜ። ቻው።